ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን ዝግጅቶቻችንን ለእናንተ በተለይም ከተለያየ እንግዶች በማቅረብ ከተለያዩ ዓለሞች እናንተ ተመልካች አድማጮቻችን የምትጠይቁበት የምትከታተሉበት ሀሳባችሁን በነፃ የምትሰጡበት ዝግጅት ነው። ዛሬም በተለይም በኢትዮጵያ ኮሚኒቲዎች ትልቅ ስራ ከሰሩት አንዱና ቀዳሚ የሆነው ረጅም ዓመታትን ካስቆጠረው ኤስኤፍኤን ጋር አንድ እንግዳ ይዤላችሁ ቀርቤያለሁ። በጣም ጉዳይ ነው የምንወያየው። እንደምታውቁት የኢትዮጵያን የተለያዩ ኮሚኒቲዎች ይዋቀራሉ፣ ይሰባሰባሉ፣ ግን በአጭር ጊዜያት ውስጥ ነው የሚፈርሱት። ይሄ ግን በሰሜን አሜሪካ የሚገኘው ኤስኤፍኤን በጣም በሚገርም ሁኔታ 43 ዓመታትን አሁን አስቆጥሯል። 42ቱ ጨርሶ 43ኛ ላይ እንግዲህ በዚህ በሚቀጥለው እናከብራለን። ይህ ትልቅ ስራ ነው እና ይህንን ያህል ዓመት እንዴት ቆየ? ያጋጠሙት ችግሮች ምን ይመስሉ ነበር? አሁንስ በቀጣይ ለሚደረገው ዝግጅት ምን ስራዎች እየሰሩ ናቸው? እና መሰል ጉዳዮችን እንግዲህ ዛሬ ይዤላችሁ ቀርባለሁ። ይህንን የሚያጠራልን እንግዳችንን ይዤ ነው የመጣሁት። በተለይም ዝግጅቶቹ ከመቅረባቸው አስቀድሞ ብዙዎቹ ባለቀ ሰዓት ከሰሙ በኋላ የሚያነሷቸው ብዙ ኮምፕሌኖች አሉ። እነዛስ ምንድናቸው? እንዴት ነው ሊፈቱ የሚችለው? የሚሉትና ሌሎችንም ጉዳዮች እንወያያለን፣ እንነጋገራለን፣ እንመካከራለን። የእናንተ ድርሻ ደግሞ ይህን ዝግጅት በአግባቡ ከመከታተል በዘለለ ለሌሎች ተመልካች አድማጮቻችን በመላው ዓለም ለሚገኙ ይህን ዝግጅት ስለሚከታተሉ ሼር ማድረግ ነው። በተለይም ሰሜን አሜሪካ የምትገኙ ደግሞ በጥንቃቄ እያንዳንዱን ውይይታችንን እንድትከታተሉ እንጋብዛለን። ምናልባት ግልጽ ያልሆኑ ነገሮች ካሉ ይህ ዝግጅት አየር ላይ ከዋለ በኋላ የምታነሷቸው ጥያቄዎች ካሉ በዚሁ በአስተያየት መስጫው ላይ ሀሳባችሁን ማስቀመጥ ትችላላችሁ። ይህን ጉዳይ ደግሞ ተመልክተን ለእነሱ እናቀርባለን ወይም በድጋሚ እንግዶች እንጋብዝላችኋለን ማለት ነው። ስለዚህ በዩቲዩብ ቻናሉ ላይ አስተያየት መስጫው አለ። በዛ አስተያየት መስጫ ላይ የምትፈልጓቸውን ጥያቄዎች በጨዋነት ማቅረብ ትችላላችሁ። አስተያየቶቻችሁን ስጡ። እሱ ላይ ተንተረሰን በድጋሚ ሰው መጋበዝ የሚያስፈልገን ከሆነ እንጋብዛለን። የማያስፈልግ ከሆነ እኛው የምንሰጣቸው አስተያየቶች ካሉ ደግሞ በዚሁ ዝግጅት ላይ መጥቼ እኔው ላብራራላችሁ እችላለሁ ማለት ነው። እንግዲህ ይህንን ይመስላል ተመልካች አድማጮቻችን። አሁንም ከዝግጅቶቻችን ጋር አብራችሁን ቆዩ። የዛሬ እንግዳችን እንግዲህ በውጭው ዓለም ከ30 ዓመታት በላይ ቆይታ ያደረገ የውጭውን ዓለም ጠንቅቆ ያወቀ ወንድማችን ነው። በተለይም በፌዴሬሽኑ በኩል ያሉትን ነገሮች በደንብ ሊያብራራልን እንደሚችል ዛሬም ተስፋ እናደርጋለን። ምን እናደርግ፣ ምን መስራት አለብን፣ እንዴት ነው ይህን ፌዴሬሽንስ የምናጠናክረው የሚሉትንም ነገሮች በዝርዝር ያብራራልናል። አብራችሁን ቆዩ። የዛሬ እንግዳችን ወንድማችን ያሬድ ነው። ጤና ይስጥልኝ። በጣም አመሰግናለሁ ያሬድ ነጋሽ። ለዘውዱ ሾው ሚዲያ ቃለ ምልልስ ፈቃደኛ ሆነ በመገኘት በቅድሚያ ከልብ አመሰግናለሁ። ሰላም ዘውዱ፣ እንደምን አለ? እኔም እጅግ አድርጌ አመሰግናለሁ ይህንን እድል አመቻችተልን። ያው ኢትዮጵያ ስፖርት ፌዴሬሽን ስለ ዘንድሮ ዝግጅት ስለ ራሳችን የአንተን አድማጮችና ተመልካቾች ለማግኘት እድሉን ስላመቻቸልን በራሴም በፌዴሬሽኑም ስም አመሰግናለሁ። ከልብ አመሰግናለሁ። በድጋሚ እንግዲህ ያሬድ ያው የዛሬ ዓመትም ማለት ነው ባለፈውም ሲያትል ላይ ተገናኝተናል። ከዛ ደግሞ የአውሮፓም ጌም ላይ ተገናኝተናል። የሚያገናኘን የፌዴሬሽንን ነው ጉዳይ ነው። ሁላችንም በሃይማኖት፣ በዘር፣ በፖለቲካ በምን ሳንለያይ በጋራ ሆነን ኢትዮጵያንን የሚያሰባስበው ይህ የስፖርት ጉዳይ ነው እና እናንተም ደግሞ በጣም በጣም በሚገርም ሁኔታ ጥሩ እንቅስቃሴ እየተደረገ ነው ያለው። እንደው እስቲ ወደ ኋላ ሳንሄድ ያሬድ ማን ነው ይላሉ አንዳንዱ ሰዎች። እንዴት ነው እዚህ የገባው መቼ ነው ምናምን የሚል ሊነሳ ይችላል። እስቲ ወደ 30 ዓመትን ያስቆጠርክ ይመስለኛል ወደ ውጭ ከወጣ። እንዴት ወጣ? በምን ምክንያት ወጣ? እስቲ ከዛን ጀምርና አሜሪካን ወቀጥታ ሄድከው ወይስ ወደ ሌሎች ሀገሮች ይሆን? እሺ፣ በድጋሚ አመሰግናለሁ። እንግዲህ ያሬድ ነጋሽ እባላለሁ። አሁን በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የህዝብ ግንኙነት ክፍል ኃላፊ ሆኜ እያገለገልኩ ነው።
ከዚህ ቀደም ለ6 ዓመታት የፌዴሬሽኑ ዋና ጸሐፊም ሆኜ አገልግያለሁ። እንግዲህ ያሬድ ማን ነው? ያሬድን አንድ ምስኪን ልጅ ነኝ። አንድ ልጅ ብዬ ራሴን ያወጣት ላድርግ። እንግዲህ በዚህ አሜሪካ ከመጣው 30 ዓመታት አሳለፍኩ። እንግዲህ ስቆጥረው እንደዚህ በጣም ብዙ ነው። ቀጥታ ወደ አሜሪካ ነው የመጣሁት። ወላጆቼ እዚህ ስለነበሩ በልጅነት ነው እነሱ ወደዚህ የመጡት። አያቶቼ ጋር ነበር የምኖረው። ያው እንግዲህ እነሱ ኑሮ ሲመቻችላቸው ወደዚህ ያመጡኝ። የ10ኛ ክፍል ተማሪ እያለሁ ነው ወደ አሜሪካ የመጣሁት። እንግዲህ ከዛ ጀምሮ ያው አለው ወደዚህ ፌዴሬሽን የመጣሁት። ያው መቼም አብዛኞቻችን ስናድግ የምንወደው ስፖርት እግር ኳስ መጫወት ነው። ሰፈር ውስጥም እድል ያገኘም አድጎ ክለብም አገርም ወክሎ ክብር ደርሷቸው የሚጫወቱ አሉ። ያው ባለኝ የኳስ ፍቅር ወደዚህ ሀገር ስመጣ ከዚሁ አካባቢ ካሉ ኢትዮጵያውያኖች ጋር በመሰባሰብ የኳስ ቡድን ውስጥ ገባው። የምኖረው ሳኖዜ ካሊፎርኒያ ውስጥ ነው። እዚህ ያለ የሳኖዜ አንበሳ ቡድን ተቀላቀልኩኝ። ከእነሱ ጋር አብሮ በመሆን ወደ ፌዴሬሽኑ ገባው በተጫዋችነት። ከዛም የቡድኑ ተወካይ በመሆን ከዛ እንግዲህ ፌዴሬሽኑን እንደጠቀስኩት ጸሐፊ ሆኜ 6 ዓመትን አገልግያለሁ። አሁን ደግሞ የህዝብ ግንኙነት ክፍል ሆኜ 3ኛ ዓመት ላይ ነኝ ያለሁት። በአጭሩ እንግዲህ ያሬድ ይህንን ይመስላል። የ30 ዓመቱ ነገር በአንድ ደቂቃ ውስጥ ተጠናቀቀ ማለት ነው። ያው ለሚዲያ ተከሽኖ ማለት ነው። በጣም አመሰግናለሁ ያሬድ። ቴንክ ዩ ወንድም። እንግዲህ ከልጅነት አንተ እድለኛ ነህ። አያትህ ጋር አደግ፣ ከዛ ወደ አሜሪካ። ይሄ ሀስሉንም አላየህም። በቃ ከአልጋ ወደ አልጋ ማለት ነው ቁጭ ያልከው። ከ30 ዓመት በፊት ጥሩ ይመስለኛል። የአሜሪካ ህይወት እንዳሆኑ አይደለም። ብዙዎቻችን እንደምታውቀው ወደ ስደት ሲመጣ በጣም ስቃይ መከራ ታይቶ ነው። በየበረሃው ውስጥ በየገደሉ ውስጥ በተለያየ የትራንስፖርት መንገድም ነው ሰው የሚደርሰው እና አንተ ደግሞ ደርሰውም እንደገና የሚቀበላቸው አሉ። ኬዝ አለ፣ ራሱን የቻለ ፕሮሰስ አለው። ብዙ ሰው በቃ በጭንቀትና በስቃይ ብቻ ህይወቱን የሚያጣም ብዙ አለ። አንተ ለዚህ ነው አየገና በልጅነትህ ትልቅ ሰው የመሰልከው ተደላድለህ ስለተቀመጥክ ነው። እንግዲህ ምቾት አንገላቶ ነው ልበል። በጣም አመሰግናለሁ። እንግዲህ እንደገለጽክልኝ ያሬድ ከተጫዋችነት ከዛ ደግሞ ወደ ቡድን መሪነት ከዛ ደግሞ ቀጥለህ ወደ ፌዴሬሽኑ ስፖርት ጸሐፊነት አሁን ደግሞ ወደ ህዝብ ግንኙነት ገብታል። ሰዎች እድገትህ ጥሩ ነበር። ከተጫዋችነት ወደ ፌዴሬሽን ከዛ ወደ ዋና ጸሐፊ፣ ከዋና ጸሐፊ ወደ ፕሬዚዳንትነት ነበር የሚጠበቀውና ለምንድን ነው ወደ ህዝብ ግንኙነት የወረድከው ነው ወይስ አልተቻለም ወደ ላይ መሄድ? ያው ምንድን ነው ጸሐፊነት ስጨርስ ያው ተርም አለ ፌዴሬሽኑ ፕሬዚደንትና ጸሐፊ 3 ዓመት አንድ ተርም 3 ዓመት ነው። 2 ተርም ማገልገል ትችላለህ። ስለዚህ 6 ዓመት ነው። ከዛ በኋላ ወርደህ እንደገና ወደ ቦርድ ወይም የቡድን ተወካይ ሆነ መጥተህ ከዛ በሚቀጥለው ምርጫ ሆነ ነው ማገልገል ወይ ስትመረጥ ነው ማገልገል የምትችለው እና ቀጥታ ለምሳሌ ጸሐፊ ስለነበር ከቀጥታ ወደ ፕሬዚደንት የምትሸጋገርበት ወደ ቫይስ ፕሬዚደንት እንደዚህ አይነት ሳይሆን የእድገት እንደዚህ እንደጠቀስከው ሳይሆን ወርደ ብቃት ካለ ለዚህ ቦታ ትመጥናለህ ተብሎ ቦርዱ ካመነብህ ድምፅ ካገኘህ በዛ መሰረት ነው ተመርጠህ የምትመጣውና ከጸሐፊነት ወርጄ ስንት ዓመት ይሆናል? አንድ 3-4 ዓመት በኋላ ይመስለኛል እንደገና ወደ ህዝብ ግንኙነት ክፍል የመጣሁት። ስለዚህ በመሀል ወርጄ ያው ቡድኔን ወክዬ በቦርድ አባልነት ሳገለግል ነበር። እንግዲህ ይሄ ህግ መጀመሪያ ራሱ ፌዴሬሽኑ ሲቋቋም የወጣ ህግ ነው ወይስ አፕዴትድ እየተደረገ ነው? ምክንያቱም ልክ እንደ አሜሪካን ፕሬዚዳንት ምርጫ በየ2 ዓመቱ ከዛ በኋላ ወጥቶ እንደገና እንደ አዲስ የሚለው ነገር መቼ ነው የተቀረጸው ህጉ? ያው ፌዴሬሽኑ ሲመሰረት የተመሰረተበት መተዳደሪያ ደንብ አለው። የመተዳደሪያ ደንቡ ላይ የተቀመጡ አሉ። 9 አስተዳደር አባላቶች አሉ። ከፕሬዚደንት ጀምሮ እስከ ህዝብ ግንኙነት ክፍል ኃላፊ ድረስ 9 አለን። ከ9ኙ እንደጠቀስኩት ፕሬዚደንቱና ጸሐፊው ብቻ ናቸው የ3 ዓመት የሚያገለግሉት። ሌሎቹ 2 ዓመት ነው። ስለዚህ 2 ዓመቱን ሲጨርሱ ለምርጫ መወዳደር ከፈለጉ ይቀጥላሉ።
ለምርጫ ራሳቸውን ያበቃሉ። ካልፈለጉም ደግሞ በቃኝ ብለው ሌላ ሰው ይተካበታል። ይሄ በህጉ ደረጃ ተቀምጦ ያለ ነው። በመተዳደሪያ ደንባችን በየአመቱ ወይም በየአመቱ ባይሆንም በየጊዜው እንደ አስፈላጊነቱ ከወቅታዊ ሁኔታዎች ጋር ካሳለፍናቸው ልምዶች አንጻር መሻሻል የሚገባቸው ነገሮች ሲኖሩ በራሱን ለመቀየር አስፈላጊ የሚካሄድበት መንገድ አለ። 2/3 ድምፅ ያስፈልጋል። አንድ ህግን ለመቀየር 2/3 ድምፅ ተገኝቶ ከዛ ይሻሻል ተብሎ ኮሚቴ ተዋቅሮ ነው አሁን ያለንበት መጨረሻ። አሁን ባለፈው አመት ላይ የረቀቀ አዲስ ብዙ ነገሮች የተሻሻሉበት አዲስ ባይሎ አለን። ያው አዲስ ሲባል የተቀያየሩ አንዳንድ ነገሮች ተሻሽለው ቀረቡ እንጂ ትልቁ ዋናው መሰረታዊ ፍሬምወርኩ እንዳለ ሆኖ ነው ያለው። አመሰግናለሁ ያሬድ። እንግዲህ ወደ ፌዴሬሽን ሲመጣ የራሱ የሆነ እዛው ባይሎው ላይ ወይም ደግሞ መተዳደሪያ ደንባችሁ ላይ የተጠቀሱ ነገሮች ይኖራሉ። አመራረጡ እንዴት ነው? ፌዴሬሽኑ ነው የሚወክላችሁ ወይስ ከዛ የሚመጡት ሰዎች በራሳቸው ጥረት ወይም ዋትኮሊት ይሄ ምንድን ነው ልክ እንደ ፕሬዚዳንታዊ ምርጫ ራሳችሁን ቅስቀሳ አድርጋችሁ ነው ወደ ፌዴሬሽን የምትገቡት? በምን መልኩ ነው የምትመጡት? እሺ ጥሩ ጥያቄ ነው። ይሄ እንዲያውም ብዙ ማህበረሰባችን ቢያውቀውና ቢረዳው አስፈላጊ የሆነ ነጥብ ነው። እንግዲህ ወደ ፌዴሬሽኑ ሲመጣ ቅድም እንደጠቀስኩት አንድ ሰው ፌዴሬሽን ውስጥ ገባ ማለት በቦርድ አባልነት ለማገልገል የአንድ ቡድን ተወካይ መሆን አለበት። ቡድኑ ያሬድ ወክለኝ ብሎ በፌዴሬሽኑ ዙሪያ የሚካሄዱ ስብሰባዎችን፣ ውሳኔዎችን የአንድን ቡድን ወክዬ ለምሳሌ እኔ እንደጠቀስኩት የሳኖዜ ቡድን ወክዬ በሳኖዜ ድምፅ እሰጣለሁ፣ መርጣለሁ፣ መቃወም ያለብኝን እቃወማለሁ፣ መደገፍ ያለብኝ እደግፋለሁ፣ ሀሳቦችን እሰጣለሁ። በዛ መንገድ ይካሄዳል። ስለዚህ አንድ ሰው ወደ ፌዴሬሽን ውስጥ መግባትና ማገልገል ከፈለገ መጀመሪያ ወደ አንድ ቡድን መቀላቀል አለበት። በአካባቢው ያለው ቡድን ውስጥ ገብቶ መቀላቀል አለበት። ከዛ እዛ ቡድን ውስጥ ሲቀላቀል ቡድኑ ይሄ ሰው እኛን ቢወክለን ወይም ይቺ ሴትዮ እኛን ብትወክለን ይጠቅመናል የሚል አስተሳሰብ እና ፍላጎት ካላቸው ያንን ግለሰብ ወደፊት ያቀርባሉ። የቦርድ ተወካይ ሆኖ ያ ግለሰብ ወደ ፌዴሬሽኑ ይመጣል ማለት ነው። ፌዴሬሽን ውስጥ ከመተህ ቀጥታ ተመርጠህ አትገባም። ቡድንህ መርጦ ቢልክህም 2 ዓመት እንደ ቦርድ ሆነ ማገልገል አለብህ። ያ 2 ዓመት ምንድነው የፌዴሬሽኑን አሰራር እንድታቅ ይረዳል። ህጎቹን እንድታቅ እንድትረዳ፣ እንዴት ነው የሚሰራው የሚባለውን የተቋሙን መዋቅር በደንብ እንድትረድተህ አሰራሮችን፣ ፕሮሲጀሮችን፣ ህጎችን እንድታቅ ያ 2 ዓመት እንደ መማሪያ ጊዜ ነው። ሌሎችም አንተ ማንነትህን እንዲያውቁና እንዲያጠኑ ያደርጋል። በዛ 2 ዓመት ውስጥ በምትሰራቸው ስራዎች፣ በምትልካቸው ኢሜይሎች፣ በምታደርጋቸው ንግግሮች፣ በውድድሩ ጊዜ በምታደርጋቸው ተሳትፎች ያሬድ ማን ነው የሚለውን ስዕል በደንብ ያያሉ፣ ይረዳሉ። ከዛ ምርጫ በሚመጣበት ጊዜ ይሄ ሰው እዚህ ጋር ቢገባ ብሎ ያመነበት ትጠቆማለህ። የምርጫ ቅስቀሳዎች አሉ። የምርጫ ቅስቀሳዎች ይደረጋሉ። በምታውቃቸው በምትግባባቸው ሰዎች ገሌ እዚህ ጋር ቢገባ ለፌዴሬሽኑ ይጠቅማል፣ አይ ገሌ እንደዚህ ቢሆን ይባላል። ያው አንዳንድ ጊዜ አንድ ሰው ብቻ በእጩነት ይቀርባል፣ አንዳንድ ጊዜ 2 ሰዎች ይቀርባሉ። ውድድር ይደረጋል። ዲሞክራሲያዊ በሆነ የበለጠ ድምፅ ባገኘ ተመርጠ ትገባለህ። በዛ መልኩ ነው ወደ ፌዴሬሽኑ ተቀላቅለህ ወደ ስራ አስኪያጅነት የምትገባው። ዘ ሚኒመም 2 ዓመት ማገልገል አለብህ። ከዛ በፊት በቀጥታ ወደ ቦርዱ ብትገባም ሊቀመንበር ወይ ጸሐፊ ወይ ምናምን ቦታ ላይ የመግባት እድል የለህም፣ አይቻልም። አሁን ለምሳሌ አንተ አንድ ቡድን ወክለህ ዛሬ ብትመጣ እና ዛሬ ምርጫ ቢኖር ዛሬውኑ ተመርጠህ አስተዳደር ውስጥ አትገባም። እንዳልኩት 2 ዓመት ቆይተህ የፌዴሬሽኑን አሰራር አውቀህ ህጎቹን ተረድተህ እኛም ስለ አንተ ማንነት አውቀን ስለ ባህሪ ምን ቦታ ላይ ብትገባ ትመጥናለህ የሚባለውን አንተን ፌዴሬሽኑን አጥንተህ ፌዴሬሽን ውስጥ ያሉ ሰዎች የአንተን ማንነት አጥንተው ሲታመንበት እና ምርጫ ሲደርስ ተጠቁመ በቂ ድምፅ ካገኘ ትገባለህ። ፌዴሬሽኑ ስንት አባላቶች አሉት በጠቅላላ? ፌዴሬሽኑ በቡድን ደረጃ 32 ቡድኖች አሉት። እያንዳንዱ ቡድን 2 የቦርድ አባላቶች አሉ። ስለዚህ የቦርድ አባላት ወደ 64 የሚሆኑ ቦርድ አባላቶች አሉ። ከዛ 9 የስራ አስኪያጆች አሉ። እንግዲህ አሜሪካ ከ50 በላይ ስቴቶች ናቸው ያሉት ባለሰሳት 53 ወይም እንደዛ ናቸው እና 50
50 ስቴቶች ናቸው። እሺ ከ50 አፍሪካ ህብረት ነው 53። ስለዚህ የአፍሪካን እነዚህ ከ50 ሀገራቶች ውስጥ ፌዴሬሽኑ በየስቴቱ የለውም ማለት ነው። በሰሜን አሜሪካ ያሉት ስቴቶች ለምንድን ነው ከሌሉ ምንድን ነው ችግሩ ሁሉም ያልገቡበት? እንግዲህ ያው ከሁሉም ቦታ የለም። ምንድነው ለምሳሌ አንዳንድ ስቴቶች አሉ ከአንድ ቡድን በላይ ያላቸው። ምክንያቱም ያለው የኢትዮጵያ ማህበረሰብ ቁጥር ብዙ ስለሆነ በዛ መስፈርት ከአንድ ቡድን በላይ ያላቸው ከተማዎች አሉ። እንግዲህ ያው ሲመሰረት የፌዴሬሽኑ ዋና ዓላማ የነበረው እግር ኳስን ምክንያት በማድረግ ኢትዮጵያውያኖችን ማሰባሰብ ነው። ስለዚህ ሲመሰረት በአራት ቡድኖች ተመስርቶ ዛሬ የደረሰበት ደረጃ 32 ደረጃ መድረሱ ትልቅ እድገት ነው። ከዚህ በላይ ማደግ ይችላል። ሌሎች አሁን ያው የኛም ማህበረሰብ ቁጥር እየጨመረ በተለያዩ በፊት ኢትዮጵያኖች ባልነበሩበት ከተማዎች ብዙ ኢትዮጵያኖች እየገቡ አዳዲስ ማህበረሰብ እየተቋቋመ እየመጡ መሳተፍ የሚፈልጉ ቡድኖች አሉ እና ፌዴሬሽኑ 28 ከዛ እየቀጠለ 29 30 31 እያለ 32ኛውን ለማድረግ ራሱ ያቺ አንድ የቀረችውን ቦታ ለመሙላት ትልቅ ውድድር ተካሂዶ ብዙ ዓመት ተቆይቶ ነው የተደረገውና ከዚህም በላይ መስፋት ይችላል። አዎ እየጨመርክ መሄድ ይቻላል። ግን ያለችን አንድ ሳምንት ነች። በአንድ ሳምንት ውስጥ ነው ያ ሁሉ ጨዋታ የሚካሄደው። ከግሩፕ ጨዋታ ተጀምሮ እስከ ጥሎ ማለፍ እስከ ዋንጫ ደረጃ የሚደረሰው በአንድ ሳምንት ነው። ከዛ ከአንድ ሳምንት ውስጥ ደግሞ አንድ ቀን ጨዋታ የለም፣ የኢትዮጵያ ቀን የሚከበርበት ነው። ስለዚህ ያ ሁሉ ሲደረግ ቡድኖች በጨመርክ ቁጥር እስኬጁሉ ከአንድ ሳምንት እያለፈ ነው የሚሄደው እና በተቻለ መጠን በቂ ወይም ብዙ ኢትዮጵያውያኖች ያሉበት ከተማዎች ውክልና እንዲያገኙ ተደርጎ ነው እየገቡ ያሉትና አሁን 32 የደረስ ነው። እንዳልኩት ክፍት በነበረ ቦታ ላይ ውድድር ሲደረግ ማመልከቻዎች አስገብተው የኢትዮጵያ ኮሚኒቲ በአካባቢያቸው እንዳለ አሳይተው መጥተው ተፎካክረው ነው በመጨረሻ 32ኛ ሆኖ ከሳውዝ ዳኮታ ቡድን የተከላከለን እና በዛ መሰረት ነው እንጂ ሊጨመር ቢባል ከዚህም በላይ ማስፋት ይቻላል። ግን ያው ያሰራሩ እንዴት ነው የሚሆነው? ይህንን ሁሉ እየጨመርን እያደግን በሄድን ቁጥር ስኬጁል እንዴት ነው ማድረግ የሚቻለው? የፌዴሬሽኑም ወጪ በዛ ልክ እየጨመረ ነው የሚሄደው። ለተጫዋቾች ሆቴል ስትይዝ ትርፍ ወጪ ነው። ያንን ከወጪም አንጻር ብቻ ሳይሆን እንዴት ነው የሚሆነው የሚለው ነው ትልቁ። ምክንያቱም ባለው በቂ ሰዓት አሁን ራሱ ሮብ ተጫወተ ሐሙስ የምትጫወትበት ጊዜ አለ። የመጨረሻዎቹ የግሩፕ ጨዋታዎች ሮብ አልቀው ሐሙስ ደግሞ ለማጣራት ለሰሚ ፋይናል ትጫወታለህ። አርብን አልፈ ነው ቅዳሜ ለዋንጫ የምንደርሰው እና የጨዋታዎች መብዛት ሲሆን የጨዋታ ጫና ሲበዛም ተጫዋቾቻችን የመጎዳት አለ። በአንድ አሁን ባለው ራሱ ትንሽም ጫና የበዛበት የሚያጋጥማል እና ያም ታሳቢ በማድረግ ነው። አመሰግናለሁ። እንግዲህ አሁን 32 እንትኖች ክለቦች እንዳሉ ገልጻል። እነዚህ 32ቱ ከ32 ስቴቶች የመጡ ነው ወይስ አንዳንዱ ክለብ አንዳንዱ ሀገር ላይ 3-4 ክለብ ተመዝግቦ በምን መልኩ ነው እነዚህ 32 የሚባሉት? 32 እንግዲህ በቡድን ደረጃዎች ናቸው። የተለያዩ ራሳቸውን የቻሉ 32 ቡድኖች ናቸው እንጂ ከ32 ስቴቶች አይደሉም። እንደጠቀስኩት ለምሳሌ ካሊፎርኒያ ውስጥ ባለሳሳት 5 ወይ 6 የሚሆን ከተማዎች አሉ። በዋሽንግተን ዲሲ አካባቢ ብቻ 5 ቡድኖች አሉ። ዋሽንግተን ዲሲ እንግዲህ ብዙ ኢትዮጵያዊ ያለበት ነው። ወደ ሲያትል ስትሄድ ሲያትል 2 ቡድን አለ። ዳላስ 2 ቡድን አለ። እንዳልኩት ካሊፎርኒያ ባለሳሳት 5 ይመስለኛል። እዚህ 2 አለን። ኤልኤ 3 5 6 ቡድን አለ ካሊፎርኒያ ውስጥ። ስለዚህ የተወሰኑ ስቴቶች ላይ ነው ማለት ነው እነዚህ 32ቱም ያሉት። የተወሰነ ባይሆንም ብዙ ኢትዮጵያውያኖች ያሉበት እነሱ ከአንድ በላይ የደረሳቸው አለ። ቴክሳስ ለምሳሌ ትልቅ ስቴት ነው። ቴክሳስ ውስጥ ወደ 4 ቡድኖች አሉ። ዳላስ ውስጥ 2 አለ። ሂውስተን አለ። ኦስተን አለ። እንደጠቀስኩት ወደ ዋሽንግተን ዲሲ እና አካባቢው ሜሪላንድ፣ ቨርጂኒያ 5 ቡድኖች አሉ። እንደዚህ ሲያትል እንዳልኩት 2 አለ። ከዛ ደግሞ ከዛ ውጭ የሆኑ ራሳቸው ብቻ ከዛ ከስቴቶቹ ብቻ ራሳቸው ሆነው ለምሳሌ እንደ ሳውዝ ዳኮታ ወደ ቺካጎ አካባቢ ስትሄድ፣ ወደ ካንሳስ፣ ኦሃዮ ስትሄድ እነኚህ ራሳቸውን የቻሉ ቡድኖች ናቸው። ከዛ ወደ ኖርዝ አሜሪካ ስትሄድ ደግሞ ከካናዳም ቡድኖች አሉ። የአሜሪካ ብቻ አይደለም። የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የተባለበት ካናዳንም ስለምናጠቃልል ነው። ስለዚህ ከቶሮንቶም ቡድን አለን፣ ከካልጋሪም ቡድን አለን፣ ከኢስትም ከዌስትም በቶሮንቶ በካናዳ በኩል ቡድኖች አሉ።
ኦኬ። አሁን ቅድም ስትገልጽልኝ ሆቴሎች የመያዝ ነገሮች ሁሉ አሉ፣ ወጪዋችን ከፍተኛ ነው ብለህ ሆቴል የምትይዙት ክለቦቹ ራሳቸው ናቸው የሚይዙት? ፌዴሬሽኑ ነው የሚይዘው? ፌዴሬሽኑ ነው። ፌዴሬሽኑ ለ32ቱ ቡድኖች ያው ተጫዋቾቹን መጥተው የሚያርፉበትን ነው። አለበለዚያ ከባድ ነው። አሁን አንድ ቲም ፌዴሬሽኑ ሆቴል ይዞለት ብቻ ራሱ መጥቶ የሚያወጣው ወጪ ብዙ ነው እና ለቲሞች 5 ሩም ይሰጣል። ስለዚህ ያ 5 ሩም ተጫዋቾቻቸውን የሚያሳርፉበት ቦታ ነው። ያ የፌዴሬሽኑ ወጪ ነው። ሜዳ መከራየት የፌዴሬሽኑ ወጪ ነው። ሜዳ ላይ የሚካሄዱ ዝግጅቶችን፣ ድንኳኖችን ማቅረብ፣ የኢትዮጵያን ቀን ማቀናበር፣ መክፈቻ ፕሮግራሞችን ማድረግ፣ ኢንሹራንሶችን፣ ዳኛዎችን፣ ጥበቃ አካሎችን እነኚህ ውድድሩን እንዲካሄዱ የሚያስፈልጉ ድንኳኖችን መከራየት፣ ጄኔሬተሮችን ውድድሩ እንዲካሄድ ከስተጀርባ የሚሰሩ ብዙ ስራዎች አሉ እና የእነኚህ ወጪዎች ሁሉ የሚሸፍነው ፌዴሬሽኑ ነው። ስለዚህ ያው ከአመት ወደ አመት ዘንድሮ የሰራነው ገንዘብ ለሚቀጥለው አመት ሆቴል መክፈያችን፣ ስቴዲየም መክፈያችን፣ እንደዚህ ለሴኪሪቲ የምናወጣው ወጪ፣ ለድንኳን መከራያ የምናወጣው እነኚህን ወጪዎች የምንሸፍንበት ነው እንጂ ያው ድርጅቱ ራሱ ሲቋቋም ለትርፋማ ያልተቋቋመ ድርጅት ነው። አመሰግናል። ግን እንደነዚህ አይነት ነገሮችን አትሊስት ሚኒማይዝ ለማድረግ ወጪዎችን በተመለከተ የሚነሱ ጥያቄዎች አሉ። አሁን እንዳልከው እንግዲህ አንተ ፌዴሬሽኑ እንግዲህ ሆቴልን ከመያዝ ጀምሮ እስከ ስቴዲየም እስከ መከራየት እና እዛ ስቴዲየም ውስጥ ያሉትን ጠቅላላ ወጪዎችን በተመለከተ የሚሸፍነው ነው። ይህን ከማድረግ ይልቅ ለምንድን ነው ፌዴሬሽኑ በየአመቱ የሚያገኘውን ገቢ ለዚህ አገልግሎት ከማዋል ይልቅ ለተወሰኑ አመታቶች እያንዳንዱ ክለብ የራሱን ነገር እንዲሸፍን ተደርጎ እነዚህ የሚወጡትን ገንዘቦች አሜሪካ የቦታ ችግር ያለ አይመስለኝም እና ለምንድን ነው ስቴዲየም የማትገዙት? ምንድን ነው ችግሩ? ለምን ተገዝቶ የራሱ ሀብት ንብረት እንዲኖረው ማድረግ አይቻልም? አዎ ጥሩ ሀሳብ ነው። ቢኖረን መልካም ነው። በየአመቱም እዚህ ነው የምንሄደው የት ነው የሚለው ሰው አሳወቃችሁ አላሳወቃችሁ፣ በጣም ዘገያችሁ የሚሉትንም ቅሬታና ወቀሳዎች ያስነሳል። ምናልባት ወደፊት አሁን ቁጥራችን እየጠነከረ የኢትዮጵያ ማህበረሰባችን እየበረታ እንደ ኢሚግራንት ኮሚኒቲም በቁጥርም ደረጃ ከፍ ብለን በአስተዋጽኦም ደረጃ ጥሩ ደረጃ ላይ ስላለን ምናልባት ወደፊት ታሳቢ ተደርጎ ሜዳ ሊገዛና ልንገለገልበት የምንችል ሊሆን ይችላል። ምክንያቱም እንዳልከው በየአመቱ በምንሄድበት ለስቴዲየም የምናወጣው ወጪ ለራሳችን ብናደርገው ጠቀሜታ ይኖረዋል። ከዛም አንጻር አንድ ነው። ሁለት ደግሞ እንዳልኩት በቃ ዘንድሮ ኳሱ የት ነው የሚለው አያሳስብም። ኳሱ የት እንደሆነ በየጊዜው ይታወቃል። በዛው በሚገዛው ሜዳ ላይ በሀሳብ ደረጃ ጥሩ ነው። ያው ወደ ስራ አውሎ እንዴት ነው የሚለው ነው እንጂ መቼም ፌዴሬሽኑ እንግዲህ ምናልባት ለ50ኛ ዓመቱ የራሱ ሜዳ ይኖረዋል ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ ያሬድ። ቅድም እንደገለጽክልኝ እንግዲህ በርካታ ክለቦችን ማቀፍ ይቻላል፣ ግን ካለው የጊዜ እጥረት 1 ሳምንት ብቻ በመሆኑ አንዷም ቀን ደግሞ የኢትዮጵያ ቀን ስለሆነች በጣም መጨናነቆች አሉ ብለሃል። ይህንን ችግር ለመቅረፍ ይቻል ዘንድ ለምንድን ነው በርከት ያሉ ክለቦች ኖረው 2 ቦታ 3 ቦታ ውድድሩ ለምን ማድረግ አይቻል? ምንድን ነው ችግሩ? ያው እንደምታውቀው ዓለም አቀፍ የስፖርት ውድድሮች ሲከናወኑም የተለያየ ስቴዲየሞች፣ የተለያዩ ቦታዎች፣ የተለያዩ ሀገሮች ላይ አንዳንድ ጊዜም የሚደረግበት ሁኔታ አለና ያንን ማድረግ አይቻልም? ይቻላል። ለምሳሌ በኢስት ኮስት ያሉት ወደ ኢስት፣ ሴንትራል ላይ ያሉት የሴንትራል ውድድር፣ በዌስት ኮስት ያሉት የዌስት ኮስት ውድድር እየተደረገ ማድረግ ይቻላል። ግን ይደረጋሉ እነኚህ ነገሮች። በነገራችን ላይ ከውድድሩ በፊት ለምሳሌ በዋሽንግተን ዲሲ አካባቢ ያሉ ቡድኖች የራሳቸው ውድድር ያደርጋሉ። ቴክሳስ አካባቢ ያሉ የቴክሳስ ቶርናመንት አላቸው። ወደዚህ ወደ ካሊፎርኒያ ያሉ የካሊፎርኒያ፣ ሲያትል ያሉ የሲያትል፣ በየቦታዎቻቸው የራሳቸው የሆነ ውድድር አለ። ግን የዚህ ፌዴሬሽን ዋናው ዓላማ እግር ኳስን ምክንያት በማድረግ ኢትዮጵያውያኖችን ማሰባሰብ ነው። የኤስኤፍኤን ከሚለው ሎጓችን ስር ብሪንጊንግ ኢትዮጵያን ቱጌዘር ይላል። ኢትዮጵያውያኖችን ማሰባሰብ ነው ትልቁ ዓላማችን እና በተለያየ ቦታ ብታደርገው የተለያየ ቦታ ላይ ያው ይሆናል። ግን ፌዴሬሽኑ እንዴት ብሎ ያስተዳድረዋል? ለምሳሌ በአንድ ጊዜ አንዱን ዲሲ አንዱን ሲያትል የምታደርገው ከሆነ በሁለቱም ኮስት የምታደርግ ከሆነ ልታደርገው ትችል ይሆናል። ግን ማን የትኛው ጋር ሄዶ ነው የሚሰራው? ማን የትኛው ጋር ሄዶ ነው የሚሰራው? ግን አንድ ላይ ብንሆን እኛም ጥንካሬያችን ነው። ኢትዮጵያኖችንም በአንድ ላይ ማሰባሰብ ነው ዋናው ዓላማችን። በዛም መሰባሰቡ ይኖራል።
ያ ደግሞ የመሰባሰብ ደግሞ ለአዘጋጅ ከተማው ደግሞ የኢኮኖሚ ድጋፍም ጥንካሬም ይሰጣል። በዚህ ዙሪያ ፌዴሬሽኑ ከሚሰጣቸው ወይም ከሚያደርጋቸው አገልግሎቶች አንዱ የምንሄድበት ቦታ ማህበረሰቡን ማጠናከር ነው። በዛ አካባቢ ያሉ ቢዝነሶች ተጠቃሚ ነው የሚሆኑት። ማንነታቸውን ያስተዋውቃሉ። የንግድ ተቋማት አዳዲስ ሱቆች ወይም አዳዲስ ንግዶች የተከፈቱ ካሉ በዚህ ጊዜ ራሳቸውን ያስተዋውቃሉ። በዚህ ውድድር ጊዜ በዳያስፖራ ወይም እዚህ ያለው ኢትዮጵያዊ ተሰባስቦ በሚገናኝበት ጊዜ የሚወጣው ወጪ ትንሽ አይደለም። ለዚህም ነው ከተማዎች በምንሄድበት ከተማዎች ትልቅ አቀባበል የሚያደርጉልን ከከንቲባ ጀምሮ እስከ አገረ ገዢው ድረስ እንኳን ደህና መጣችሁ ደብዳቤ፣ የእውቅና ሰርተፍኬቶች የሚሰጡት ለኮሚኒቲው የምናደርገው አስተዋጽኦ ትልቅ ስለሆነ ለሆቴል የምናወጣው፣ ለሜዳ የምናወጣው፣ ለሴኪሪቲ የምናወጣው ከዛ ደግሞ በሎካል ኮሚኒቲ በሎካል ቢዝነሶች ላይ የምናወጣቸው እነኚህ ትልልቅ ኢምፓክት ወይም ትልቅ ተጽዕኖ የሚፈጥሩ ስለሆኑ ከዛ አንጻር ነው አንድ ላይ መሰባሰቡ እኛም የምንፈልገው ነው። ድምቀቱ መሰባሰቡ እንደዛ ነው። አሁን ነው እንጂ እኮ የዓለም ዋንጫ 2-3 ሀገራቶች ማዘጋጀት የጀመሩት አንድ ሀገር ላይ ነበር የሚዘጋጀው። ያው በዛ ሀገር የተለያዩ ቦታዎች ነው የሚዘጋጀው። ግን ይሄ እንዳልኩት ዋነኛው ዓላማ ኢትዮጵያውያኖችን ማሰባሰብ ነው እና እዛም ካለን ለመከፋፈል እና ለመበታተን የሚዳርግ ነው የሚሆነው። እስከዛሬም 43 ዓመትም ጸንተን የቆምንበት እንደዚህ አይነት አሰራር ስላለን ነው ብዬ አምናለሁ። ከልብ አመሰግናለሁ ወንድማችን ያሬድ። ተመልካች አድማጮቻችንም አሁን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ያሬድ ነጋሽ ኤስኤፍኤን ህዝብ ግንኙነት ዋና ኃላፊ ነው። በተለይም በዘንድሮ ዓመት የሚከናወነውን የስፖርት ውድድር በተመለከተና ከዚህ በፊት ያሉትንም አንዳንድ ነገሮች ነው እየተወያየን ያለ ነው። አሁንም ከዝግጅቶቻችን ጋር አብራችሁ እንድትቆዩ በማክበር እንጋብዛለን። አብረን እንቆይ። አመሰግናለሁ። እንግዲህ እስቲ ወደ ዋናው ጉዳዮቻችን እንምጣ። ያልካወራን ዘንድ ይሄ ፌዴሬሽን እንግዲህ 43 ድፍን ዓመታትን አስቆጥሯል። አሁን 43ኛ ይመስለኛል ካልተሳሳትኩና ረጅም ጊዜ ነው። እንደው ለዚህ ረጅም ዓመታትን ለመቆየት ምክንያቶቹ ምንድን ናቸው ይሆን? እስቲ አንተ ቶታሊ እንግዲህ ወደ 9 ዓመት ቆይታ አድርጋል በዋና ጸሐፊነት ወደ 6 ዓመት እንደገና ደግሞ ህዝብ ግንኙነት ወደ 3 ዓመት 9 ዓመት ቀላል ነገር አይደለም። ከዚህ በፊትም ደግሞ እንግዲህ 2 ዓመት ብላል ፌዴሬሽን ውስጥ ለሙከራ የተቀመጥክበት ካለ ወደ 11 ዓመታትን ቆይታ አድርጋል ውስጡ ገብተህና ለ43 ዓመታት የመቆየቱ ሚስጥር ምን ይሆን? ኢትዮጵያዊነት ነው ትልቁ ሚስጥር። የህዝቡ ድጋፍ ነው ትልቁ ሚስጥር። ዋና ዓላማችን የቆምንበት ዓላማ በእግር ኳስ ዙሪያ ኢትዮጵያውያኖችን ማሰባሰብ ስለሆነ ዓላማችን እንጂ መጀመሪያ መክፈቻው ላይ እንደጠቀስከው ብዙ ነገሮች ይቋቋማሉ፣ ዘላቂነት ሳይኖራቸው ግን ይፈርሳሉ። የሚቋቋሙበት መሰረቱ የተለያየ ስለሆነ ወይ በሃይማኖት ይሆናል፣ ወይ በብሔር ነገር ይሆናል፣ ወይ በፖለቲካ ዙሪያ ይሆናል እና በነኚህ ዙሪያ ሲሆን ያው የመከፋፈል እድል ይኖራል። ይሄ ፌዴሬሽን ከሌላው ልዩ የሚያደርገው ዋነኛውና በተደጋጋሚ የምንናገረው የምንኮራበትም ኢትዮጵያውያኖችን ማሰባሰብ ነው። አንድ ሰው በኢትዮጵያዊነቱ ወደዚህ ዝግጅት ይመጣል፣ ወደዚህ ሜዳ ይመጣል፣ ወደዚህ ፌስቲቫል ይመጣል፣ ይሳተፋል፣ ይሄዳል፣ ይደሰታል፣ መልካም የኢትዮጵያዊን ጊዜ ያሳልፋል። ከቤተሰቦቹ ጋር መጥቶ መዝናናት ይችላል። ከሀገሩ ሰዎች ጋር መገናኘት ይችላል። በዚህ አጋጣሚ ትዳር የሚመሰርቱ አሉ፣ ቤተሰብን የመሰረቱ አሉ። ስለዚህ ይሄንን ማድረግ መቻላችን ነው ከፖለቲካ ንጹህ መሆናችን፣ ከዘር ንጹህ መሆናችን፣ ከሃይማኖት ነገሮች ንጹህ መሆናችን፣ በእንደዚህ አይነት ነገሮች አለመሳተፋችን ዓላማችን ኳስን መሰረት አድርጎ ኢትዮጵያኖችን ማሰባሰብ ስለሆነና በዛ ዓላማ የጸናን ስለሆንን ነው ለዚህ ለ43 ዓመት የቆም ነው። ግን ይህን 43 ዓመት ዘንድሮ ስናከብር ፈተናዎች ሳይገጥሙን ማንነታችንን የሚፈታተኑ መሰረታችንን የሚያናጉ ነገሮች ሳይገጥሙን ቀርቶ አይደለም። በጣም ብዙ ፈተናዎች እንዲያውም የፌዴሬሽኑ ማንነት የሚፈታተን ለሁለትም ሊከፍል የሚችል የነበረበት ያሳለፍንበት ጊዜ አለ። በትልቅ በድጋፍ ከገንዘብ በላይ ማለት ከገንዘብ እኛ ልናወጣው ከምንችለው ገንዘብ በላይ ያልተወሰነ በጀት ተደርጎለት ራሱን የቻለ ፌዴሬሽን ተቋቁሞ ይህንን ፌዴሬሽን ለማፍረስ የተደረገበት ነገር ሙከራ ነበረ። ግን ያንን ሁሉ እንዴት ጸንተን አለፍ ነው። በሰሜን አሜሪካ ያለው የኢትዮጵያ ሕዝብ ከኛ ጋር ስለሆነ ድጋፋችን ስለሆነ ከነ ስህተታችን ከነ ጥፋታችን
ይሻሻል፣ እንደዚህ ማድረግ አለባችሁ እየወቀሱም ቢሆን የራሳችን ነው ብለው ከኛ ጋር ስለቆሙ ነው እንጂ በገንዘብ ኃይል ቢሆንማ ዛሬ ተበታትነን ምናልባት ይሄ የኢትዮጵያ ስፖርት ፌዴሬሽን የሚለው ስም ሳይኖር በሌላ ስም ተተክቶ ሊሆን ይችል ነበር። ነገር ግን ጠንካራ ኢትዮጵያውያኖች ከጀርባችን ስላሉ በኢትዮጵያዊነታችን ስለማንደራደር በዛ መሰረት የህዝቡ ድጋፍ ስለነበረን ነው እና ለቃል ብቻ ሳይሆን በተግባርም የታየበት ስለሆነ እንዳልኩት ፌዴሬሽኑን መሰረት ያናጋ ከውስጡ አብረው መስራች የነበሩ ሁሉ ወጥተው ሌላ ቦታ እስከሚሄዱ ድረስ የተፈተንበት ደረጃ ነበር እና አንድም ቡድን ከነበረን አንድም ቡድን ሳይፈርስ አንድም ቡድን ወደ ሌላ ቦታ በገንዘብ ሳይታለል መሄዱ ተጫዋቾቻችን ከኛ ጋር መሆን ብርታት በዛን ሰዓት በተለይ በዛን ሰዓት ተጫዋቾቻችን ከኛ ጋር ቆሙ በገንዘብ መታለል የሚችሉበት ነበር። የሚሰጠው ገንዘብ ቀላል አልነበረም። ኦፈር የሚደረገው እዚህ ብትመጡ ተብሎ የተመደበው በጀት ትንሽ አልነበረም። ነገር ግን ገንዘብ ሳይገዛቸው የፌዴሬሽኑን ዓላማ በመደገፍ በኢትዮጵያዊነታቸው ጸንተው በመገኘት ከሁሉም በላይ ይህንን ዓላማ በመደገፋቸው ህዝቡም ተጫዋቾቻችንም ሊመሰገኑ የሚገባና ለዚህ ለቆምንበት ከበስተጀርባችን ብርታትና ጥንካሬ ምሰሷችን የሆኑት እነኚህ ናቸውና 43 ዓመት ልንጸና የቻልነው በዚህ ምክንያት ነው። አመሰግናለሁ። እንግዲህ ያነሳቸው ነገሮች አሉ። ከፍተኛ የሆነ ገንዘብ ኦፈር ሁሉ ተደርጎላቸው እምቢ ብለዋል። ጠንክረን በመቆየታችን እዚህ ደርሰናል ብለዋል። ምናልባት አስታውሳለሁ ሼክ አላሙዲን ከፍተኛ እገዛ አድርገውለታል። አንድ ክለብ የመቋቋም ነገር ተስተውሏል። አሁን ያ ክለብ በምን ሁኔታ ነው ያለው? ፈርሷል አለ? ያንንስ ነገር ለማድረግ እንደው ምናልባት ምንድነው እነዛ ኢትዮጵያኖች ናቸውና አላማቸው ምን ነበር? ምናልባትም ለሌላው ማስተማሪያ ሊሆን ይችላል ከሚል እሳቤ ነው። በእርግጥ ያለፈ ጉዳይ ቢሆንም እና እንደዚህ ለማፍረስ የሚጥሩ አካላቶች ይኖራሉና ምንድነው ምክንያታቸው? የጠንካራ ክለብ ሆኖ ጠንካራ ኮሚኒቲ ሆኖ እንዲቀጥል ማበረታታ ሲገባ ለመናድ ለማፍረስ እዛ ውስጥ የመግባትና ያንን ሁሉ የገንዘብ እገዛ የማድረጉ ጉዳይና ያንንም ደግሞ ስራ በማንቀሳቀስ በኩል ላይ የተሳተፉ ሰዎች ምን ነበር ምክንያታቸው? ልዩ ጥቅም ወይስ ለሀገር እንግዲህ እሱን ሊመልሱ የሚችሉት በዛን ወጥተው ሄደው ለመሰረት ያሰቡትና የሞከሩት ናቸው። መጀመሪያ ለጠየቀው ያ ተቋም የለም ፈርሷል። ውድድርም 3 ዓመት ብቻ ነው ያካሄዱት። ካልተሳሳትኩ 3 ውድድሮችን ያካሄዱት። ያካሄዷቸውን ውድድሮች የተሳካ ውድድር አልነበረም። ያው ገንዘብ ከማውጣት ውጪ ህዝብ ይህን ያክል የሚሄደበት አልነበረም። እንዲያውም ተቃውሞና ትልቅ እንዲያው ያን ያክል ገንዘብ ወጥቶ ምንም ሳይሳካ የቀረ ክሽፈት ነበረ። ትልቁ ችግር ምንድን ነው? ያለመግባባት ነው። አለመግባባት መፈጠር ነው፣ በሀሳብ መለያየት እና እንደጠቀስከው ብዙ ተቋሞች እየፈረሱ ያሉት በዚህ ምክንያት። እኔ እናንተ ዛሬ በሀሳብ አንድ ተቋም ውስጥ ሆነን በሀሳብ አልተስማማንም ማለት እኔ ከአንተ ወጥቼ ወይ አንተ ከኔ ወጥተህ ሌላ ተቋም መስራት አለብህ ሳይሆን እዚሁ ሆነህ በሀሳብ ተሟግተህ የሀሳብን የበላይነት አስረግጠ አሸንፈ በድምፅ መብለጥ ነው መገኘትና ዲሞክራሲን ማሳየት ማለት ያ ነው። በሀሳብ ላንስማማ እንችላለን። ዛሬ አብረን የደገፍነው ሀሳብ ነገ ደግሞ ሌላ ሲመጣ ልንቃረን እንችላለን። ነገሮችን ወደ ግል ሳይወስድ የኔ ሀሳብ ይበልጣል ያለ ሰው ያንን ሀሳብ ተገዥነት እንዲያገኝ ለሌሎች ማቅረብ፣ የሀሳብ ተቀባይነትና ተገዥነት ካገኘ ደግሞ በድምፅ ብልጫ ነገሮች ይካሄዳሉ እና ይሄ በድምፅ ብልጫ የሚካሄድ ነው። ትልቁ ያው የዳኛ ብርቱካን መጋበዝ በክብር እንግዳነት መጋበዝ ዙሪያ በዛ ዙሪያ ከዛ በኋላ ነው ጭቅጭቅም የተነሳው። ያው ከዛም ወጥተው ራሳቸው ሌላ ተቋም መስርተው የነበረው በዛ ዙሪያ ነው እና ከዚህ እኛ የተማርነው ምንድን ነው? ልዩነት አሁንም አለ። 32ቱ ቡድኖች በሙሉ በአንድ ሀሳብ እና በአንድ ነገር ላይ ተስማምተው ይሰራሉ ማለት አይደለም። ዲሞክራሲም እንደዛ ነው። መስማማትም የለባቸውም። ነገር ግን የበላይ ሀሳብ ያሸነፈውን ሀሳብ ደግሞ የተሸናፊው ተቀብሎ በተግባር ላይ ሲያውልና ሲፈጽም ነው። ለእንደዚህ ለእኛ ሚስጥራችን ያ ነው። 43ኛ ዓመት ልናከብር እየተሯሯጠን ያለ ነው ያ ስላለን ነው እና ለሌሎች ትምህርት የሚሆነው ምንድን ነው? ዛሬ አለመግባባት ሲፈጠር አይ በቃ ብሎ ተነስቶ ሌላ ተቋምን ተመሳሳይ ዓላማን ወይም ተመሳሳይ ተግባርን የሚያካሄድ ሌላ ተቋም ከመመስረት
እዛው ሆኖ መሟገት፣ እዛው ሆኖ መከራከር፣ እዛው ሆኖ በሀሳብ ማሸነፍ፣ እዛው ሆኖ የኔን ሀሳብ ተቀባይነት እንዲኖር ሌሎችን እንዴት ነው ማምጣት የምችለውን ብሎ ተከራክሮ በዛ ዙሪያ ማድረግ ነው እንጂ እየተነሳን የራሳችን ዛሬ በከፋን ቁጥር ዛሬ ባልተስማማን ቁጥር እየተነሳን ከመሰረትንማ ከአሜሪካ ግዛት አይደለም ከዓለም ግዛትም እንበልጣለን። ዛሬ አልተስማማኝም እየተባለ ሌላ ተቋም የሚከፈት ከሆነ አመሰግናለሁ ያሬዳ። ተገቢ ነገር ነው እንዳልኩ ለሌላው ልምድ እንዲሆን ከሚል ነው። ምክንያቱም በመላው ዓለም በጣም የተለያዩ ማህበራቶች አሉ፣ በጣም በርካታ ማህበራቶች አሉ እና ያለመጠንከራቸው ምክንያት ለእናንተ ጉልበት የሆነበትና ለመቆየታችሁ ለሌላው ጥቅም ወይም ደግሞ ምሳሌ ይሆናል ከሚል ነው ያነሳሁት። ምናልባት ያን ይሄ ነገር ሲፈጸም ፌዴሬሽኑ ምን ተሰማችሁ? ድንጋጤ ውስጥ ገብታችሁ ነበረ? ከዛስ በኋላ ወደዛ እንዳይሄዱ እንዳይፈርስም ጭምር የተደረጉት ስራዎች ምን ነበሩ? እንደው ያው ድንጋጤማ አለ። ምክንያቱም ማንነትን የሚፈታተን ተቋምህን ለማፍረስ የመጣ ነገር ስለሆነ ቤትን ሊያፈርስ አንድ ነገር ቢመጣ ድንጋጤ አለው። ያልጠበቃቸው አብሮ ቤት ውስጥ ያለ ሰው አብሮ የሚኖር ሰው አሰራርህን የሚያውቅ ድክመትህን የሚያውቅ ጥንካሬህን የሚያውቅ የፋይናንሻል አቋምህን የሚያውቅ ተነስቶ አንድ ነገር ሲወዳደር ብዙ ጊዜ እኮ የሚጎዳን ከሩቅ ያለ ሳይሆን ከቅርብ ያለ ማንነታችንን የሚያውቅ የውስጥ መረጃ ያለው እንደዚህ አይነት ነው እና እኔ እናንተ ዛሬ በጣም ተግባብተን አንድ ላይ ሰርተን ስንት ዓመት ተዋውቀን የነበረን ሰዎች ከአጠገቤ ሹልክ ብለህ ሄደህ ሌላ ነገር ስታደርግ ማስደንገጥ ያስደነግጣል። እንዴት እንንትና ይህንን ቆሞ የመሰረቱ የምትላቸው ሰዎች በእንደዚህ አይነት ቦታ ሲገኙ ያስደነግጣል። ግን እንደጠቀስኩት ዝም ብሎ የመናገር ብቻ እንዳይመስልና ትክክለኛ እውነቱ ግን ህዝቡ ነው። በተለይ ይሄ ነገር የተሳካ እንዲሆን ብዙ መስዋዕትነት የከፈሉ ወንድሞቻችን አሉ። እንዳልኩ አብረ የነበርክ ስለሆነ መጣላት አለ፣ መለያየት አለ። አለመግባባት እያለ እዚሁ ሆነን እንደተለመደው መጨቃጨቅ ሲቻል ሌላ ነገርን ስታቋቁም እና የዚህ ተቃራኒ ሆነ ስትመጣ ጸቦች አሉ። ዛሬ አብረው ይበሉ የነበሩ በጎሪጥ የሚተያዩ የተፈጠረበት አለ። በዋሽንግተን ዲሲ አካባቢ ብዙ መስዋዕትነት የከፈሉ ወንድሞቻችን አሉ። በየቤተ ክርስቲያኑ እየሄዱ ማስታወቂያዎችን ያስቀመጡ፣ በየአምልኮ ቦታዎች እየሄዱ የእኛን ማስታወቂያዎች የበታተኑ፣ የነሱ የሚያደርጉትን ማስታወቂያዎች የተሳካ እንዳይሆን ህብረተሰቡ ማንነታቸውን እንዲያውቃቸው አንገታቸውን እንዲደፉ በዚህ በሚሰሩት ስራ የሚያሳፍር ስራ መሆኑ ይሄ ተቋምን ማፍረስ ብቻ ሳይሆን ኢትዮጵያዊነትን መበታተን የሆነ ነገር እንደሆነ በማሳወቅ ብዙ ስራዎች በተለይ ብዙ ኢትዮጵያዊ ያለው እዛ አካባቢ ስለነበረ በዚህ አጋጣሚ በእውነት ስማቸውን ባልጠቅስ ራሱ ማንነታቸውን የሚያውቁ ብዙ መስዋዕትነት የከፈሉ ወንድሞቻችን በዋሽንግተን ዲሲ አሉ። ህፃናቶች ተነስተው ቪዲዮዎችን በመስራት እኔ ኤስኤፍኤን ማለት እኔ ነኝ በማለት በተለያየ ቋንቋ የተሰራ ቪዲዮ ሁሉ አለ። ያንን በመስራት ኮሚኒቲው እንዲነቃ በተለምዶ በቃ አለ በሚል ዝም ብሎ እንዳይወስድ ይሄ ነገር ኢትዮጵያዊነታችን የሚበታትን የሚያፈርስ ነገር እንደመጣ ኮሚኒቲው እንዲያውቅ በጣም ትልቅ መነቃቃት ስራ ተሰርቷል። የሚዲያዎች ስራ ተሰርቷል። በዚያ ጊዜ በጣም ብዙ ሚዲያዎች ከጎናችን ሆነው አግዘውናል። እንዳልኩ የተመደበው ገንዘብ ቀላል አልነበረም። ገንዘብ መጥፎ ነገር ነው። ሰዎችን ማንነት ይቀያይራል። ያልጠበቀውን ሰው በማጠብቀው ቦታ ታገኘዋለህ። ያ ሁሉ ሆኖ ግን ህዝብ ከኛ ጋር ስለነበረ ተጫዋቾቻችን ከኛ ጋር ስለነበሩ መስዋዕትነት የከፈሉ ሰዎች ስላሉ ተቋሞች ስላሉ ሚዲያዎች ከኛ ጋር ሆነው ስላገዙን እንዳልኩ እኛ ትክክል ሆነን ስህተት ሳይኖርብን አይደለም። ነገር ግን ከነ ስህተታችን ከነ ጉድለታችን ዓላማችን ኢትዮጵያውያኖችን ማሰባሰብ የሚለው መፍረስ የለበትም። ባይሆን እዛ ተገብቶ የሚሻሻልበትን መስራት ነው ያለብን ብሎ ስለደገፉን ነው እዚህ ደረጃ የደረስነው እና እንደ መናገር እንደ ዝም ብሎ እንደ ተለምዶ እንዳይወሰድ እንጂ ሀብታችን ኢትዮጵያውያኖች ናቸው ህዝቡ ነው ስንል እኛ ከመናገር ባሻገር ህዝቡ ማንነቱን ሀብታችን እንደሆነ አሳይቶናል፣ አስመስክሯል። በጎናችን ቆሞም ዛሬ ለደረስንበት ደረጃ ትልቅ መስዋዕትነት ተከፍሎበታል። በጣም አመሰግናለሁ። እንግዲህ ከህዝብ ጎን መቆም ውጤቱ መጨረሻው ይህንን ነው የሚያሳየው። በሁሉም ነገር በፖለቲካውን ብንሄድ በምንም ብንሄድ ከህዝብ ጋር የወገነ ሁልጊዜም አሸናፊ እንደሚሆን ምንም ጥርጥር የለው። የፈለግከውን መሳሪያ ተሸከም፣ የፈለግከውን ሶፊስቲኬትድ የሆነ ጦር መሳሪያ ያዝ፣
ህዝብ ካልተቀበለ አልተቀበለ እውነት ነው። ስለዚህ ለዚህ ውጤት መብቃታችሁ ህዝብ ከጎናችሁ መቆሙ እንደሆኑና መግለጽህ ለሌሎቹም ትምህርት ይሆናል። ስለዚህ ተነጥሎ መሄድ በነገራችን ላይ ከሆነ በኋላ መቼም ከዛው ፌዴሬሽን ውስጥ ካሉ ሰዎች ከዛው ፌዴሬሽን ውስጥ ከታቀፉ ክለቦች ወጥተው ነው ወደዛ ሊሄዱ ይችላሉ ብዬ በእርግጥ መረጃው ዳታው ባይኖረኝም እና የማስበውና ከዛ በኋላ ለ3 ዓመታት ያህል ቆይታ አድርገዋል ብላል። ከዛ መፍረሱን እየገለጽክልኝ ነው ያለው። እነዛ ክለቦች ምናልባት ከእናንተ ውስጥ የታቀፉ ከሆነ ወደዛ የሄዱት ተመልሰው ገቡ? ከፌዴሬሽኑም ውስጥ ከእናንተ የሚወጡ ወደዛ ሄዱ ካሉ ተመልሰው ይቅርታ በመጠየቅ የመጡ አሉ ወይስ በዛው ቀሩ ተበተኑ? እሺ በቡድን ደረጃ እንደጠቀስኩት የዛን ጊዜ ቡድናችን 28 ወይ 29 ይሆናል፣ ቁጥሩን እርግጠኛ አይደለሁም። ከነበሩን ቡድኖች ውስጥ ለቆ የሄደ ቡድን የለም። ከኛ ውስጥ ከነበረው ግን ያው በየከተማው ሌሎች ቡድኖች ተቋቁመው የሄዱ የተሳተፉ አሉ። ግን እንዳልኩ ከኛ ጋር የነበሩት ባለሳሳት 29 ነበርን ይመስለኛል። እነኛ የነበሩት ቡድኖች ግን ነበሩ፣ ማንም የሄደ የለም። ስለዚህ ከቡድን አሁን ለምሳሌ በየከተማው በቃ ሌሎች ተጫዋቾች ሄደው ሊሆን ይችላል። አንዳንድ ተጫዋቾች ያው እንዳልኩ ይሰጥ የነበረው ገንዘብ ቀላል ስላልነበር የሄዱ ተጫዋቾች አሉ። ከአሰራርም ውስጥ የነበሩ አስተዳደር ውስጥ የነበሩ የሚሄዱ አሉ። ስለዚህ ፌዴሬሽኑ ይህንን ካለፈ በኋላ ያው ዓመታዊ ስብሰባ ሲደረግ ያወጣቸው ህጎች አሉ። የሄዱ መመለስ ይችላሉ፣ ቤታቸው ነው፣ ኢትዮጵያዊዎች ናቸው። በጊዜው እንግዲህ ባልታያቸው በጥቅምም በለው በስተትም ሆነ በራሳቸው ሊገልጹት በሚችሉት መንገድ ሄደዋል። ተመልሰው ሲመጡ ግን መምጣት ያለባቸው አሰራሮች፣ የተቀመጡ መስፈርቶች አሉ። ተጫዋቾች ዛሬ እኔ ቡድን የነበረ ተጫዋች ጥሎ ሄዶ ሌላ ቦታ ተጫውቶ ሌላ ቡድን ሊሄድ ቢል አይችልም። ወደ ነበረበት ቡድን ይቅርታ ብሎ መመለስ አለበት። በአስተዳደር ላይ የነበሩ በአሰልጣኝነት የነበሩ ማናቸውም ወደዚህ ወደ ነበሩበት ወደ ተቋሙ መመለስ ከፈለጉ በሩ ክፍት ነው። ግን መከተል ያለባቸው መንገዶች አሉ። ህዝቡን ይቅርታ መጠየቅ አለ። ፌዴሬሽኑን በደብዳቤ ጽፎ ይቅርታ መጠየቅ አለ። ስለዚህ ጠይቀው ይቅርታ ብለው የተመለሱ አሉ። ዛሬ ድረስ እየመጡ የሚሳተፉ የሚጫወቱ አብረው ከወንድሞቻቸው ጋር እህቶቻቸው ጋር ተመልሰው ተቃቅፈው የሚጫወቱ አሉ። የግል የሆነ ጥላቻዎች የለብንም። በተሰራው ስራ አልተደሰትንም። አለመደሰታችን በወሰድነው እርምጃም አሳይተናል። እነሱም ደግሞ ጊዜው ሲያልፍና ያው ነገሮችን ሲያገናዝቡ ስህተት መሆናቸውን አምነው ይቅርታ ጠይቀው የተመልሱ አሉ። አሻፈረኝ ብለው በዛም የቀሩ አሉ። እንግዲህ በማንኛውም ሰዓት መምጣት ከፈለጉ በሮቻችን አሁንም ቢሆን ኢትዮጵያዊ ወንድሞቻችን እህቶቻችን ናቸው። በሮቻችን ክፍት ነው። ለሰሩት ስህተት ይቅርታን ብለው መመለስ መብታቸው ነው። ከልብ አመሰግናለሁ። እንደው ከዛ በኋላስ እንደዚህ አይነት ነገሮች የተከሰቱበት ሁኔታ እንደው ጅማሮም ቢሆን ባይሳካም ጅማሮስ ነገሮች ተስተውለው ይሆን? በዛ ደረጃ የለም። በዛ ደረጃ የለም። ትልቅ እንደዚህ ምንትን የሚል የለም። ግን ምንድነው በየከተማዎች አንዳንድ ቡድኖች ላይ እንደዚህ አይነት ችግሮች ያጋጥማሉ። ተጫዋቾችን በማሰባሰብ በአመራር ላይ ያሉ የቡድን አመራሮች አለመግባባት ሲፈጠር እንዳልኩ ሌላ ቡድን በመመስረት ተጫዋቾችን ወደዛ በመውሰድ ሌላ ቡድን በማቋቋም እኛ እዚህ እንድንገባ እንደዚህ የሚል የሚፈጠሩ ያው ትናንሽ እሳቶች አሉ። እነሱን ያው በቡድኖች መካከል ማጥፋት፣ አለመግባባትን እንዲግባቡ ማድረግ፣ መግባባት የማይችሉበት ደረጃ ከሆነ ደግሞ ሕግ በሚፈታው መንገድ ፈተው ሲመጡ ተቀባይነትን አግኝተው ይቀጥላሉ እንጂ በዛ ደረጃ ትልቅ መሰረታዊ ማንነታችንን የሚፈታተን የመጣ የለም። ይህንን ያነሳው ምንድን ነው? ባለፈውም ሲያትል በመጣው ጊዜ የተነሱ አንዳንድ ነገሮች ስለሰማው ነው። ምናልባት እናንተ ጋም ገጥሟችሁ ከሆነ ወይም መረጃው ካለ ከማለት ነው። ለምሳሌ ከፖለቲካ ጋር በማቆራኘት ከዘር ጋር በማቆራኘት የኦሮሞ ፉትቦል እንደዚህ እንደ ኤስኤፍኤን ማደራጀት የትግራይ ምናምን የሚባል ነገር ተስተውሎ ሰምቼ ነበር እዛ አካባቢ እና እንደዚህ አይነት ነገር ኦፊሻሊ በእናንተ በኩል የደረሳችሁ መረጃ አለ? ምናልባት የተጀመረስ ነገር ይኖር ይሆን? አሉ በእንደዚህ ተቋቁመው ውድድሮችን የሚያካሂዱ አሉ። እንግዲህ የመብትና የነፃነት የሚከበርበት ሀገር ስለሆነ ማንም ሰው ተነስቶ የሚፈልገውን ማድረግ ይችላል። እኛ እንዳልነው በሮቻችን ክፍት ነው።
እነዚህም ወንድሞቻችን እህቶቻችን ኢትዮጵያውያኖች ናቸው። እኛ ዓላማችን ኢትዮጵያውያኖችን ማሰባሰብ ነው። ስለዚህ መስፈርቱ ኢትዮጵያዊ ሆኖ መገኘት ነው። ከዛ ውጭ ሌላ ምንም መስፈርት የለውም። ስለዚህ ወደዚህ መምጣት መቀላቀል ለሚፈልጉ እንዳልኩት በሩ ክፍት ነው። አሉ ለምን አደረጋችሁ አታድርጉ ብለን ልንከለክል አንችልም። ባይደረግ መልካም ነው። በኢትዮጵያዊነት ስር ሁሉም ተጠቃሎ አንድ ላይ ሆኖ እንዳልኩት ፍጹሞች አይደለንም፣ ስህተቶች ይኖሩናል። ግን ያንን ስህተት ውስጥ ሆኖ በመታገል በመስራት ማሻሻል የሚቻልበትን መንገዶች ፈጥሮ አብሮ በአንድነት ቢሰራ ቅድም እንዳልከው ነው። እዛም እዚህም ከሚሆን አንድ ላይ ብንሆን ጥንካሬያችን ራሱ ያን ያክል ነው የሚሆነው። ስለዚህ በዛ መስፈርት እና በዛ መንገድ ቢሆን መልካም ነው። ግን አሉ ካልክ ምናልባት እንደ ፌዴሬሽን ከነዚህ አካላት ጋር የመነጋገርና ውጤት የሌለው ስለሆነ በጋራ እንስራ የሚል የመወያየት ነገር ተስተውሏል። ምናልባት ተነጋግራችሁ ከሆነ ምንድን ነው ከዛ አካባቢ የመጣው ምላሽ? መነጠልን ለምን እንደፈለጉ ምናልባት የገለጹበት አጥጋቢ ምክንያት ይኖራቸው ይሆን? ኦፊሻሊ የተነጋገርነው ነገር የለም እስካሁን ድረስ። ምናልባት እንግዲህ ካሁን በኋላ ልንነጋገር የምንችልበት መንገድ ሊኖር ይችላል። መንገዶችን መነጋገርን መዝጋት ተገቢም አይደለም። ከመነጋገርም ነው መፍትሄዎች ሊመጡ የሚችሉት እና የተነጋገርናቸው ነገሮች ስለሌሉ ለምንድን ነው የሄዱት፣ ለምን የራሳቸው እንደዚህ ያደረጉ የሚለውን ከግምት ተነስቶ ከመናገር ይልቅ መሰረታዊ ነገሮችን ይዞ መናገር ስለሚሻል በዛ ላይ አስተያየት ባልሰጥበት ጥሩ ነው። ግን እንደ ተቋማት ኦፊሻሊ የተነጋገርናቸው ነገሮች የሉ። ቢኖር መልካም ነው ብዬ ነው። ምክንያቱም ቅሬታ ካላቸው ያንን ቅሬታ በፌዴሬሽኑ በኩል መፍታት የምትችሉ ከሆነ ስትወያዩ ነው ችግሩን ተረድታችሁ ማስተካከል የሚቻል እና የሄዱበት ምክንያት ደግሞ ዝም ብሎ ከሆነ ስፋይን ምንም ማድረግ አይቻልም። ግን ትልቅ ተቋም ነው፣ 40 ዓመትን የቆየ ነው። ችግሮቹን እየተነጋገረ እየተወያየ የፈታ ነው እና እንደዚህ በመሀል ሲመጡ ምንድን ነው ብሎ እንደ ትልቅ ተቋም ኤስኤፍኤን ቢያነጋግር መልካም ነው ከሚል እሳቤ ነው። እንግዲህ ካልተደረገ ለወደፊት ብትወያዩበት መልካም ነው እላለሁ። ትክክል። ያው ህዝቡ ያውቀዋል። እነኚህ የጠቀስካቸው የተመሰረቱት ለምን እንደሆነ ዓላማው ምን እንደሆነ ህዝቡ ስለሚያውቀው እዛ ውስጥ እኛ ደግሞ የማንገባበት ነው። እንዳልኩት በኢትዮጵያዊነት ነው እኛ የምናሰባስበው። መስፈርቱ ኢትዮጵያዊነት ብቻ ነው። ኢትዮጵያዊነትን ከፋፍለን በዚህ እያልን አንገባበትም። ስለዚህ እኛ ሁሉንም ኢትዮጵያውያኖች ማሰባሰብ ነው ዓላማችን። በዛ ዓላማ እንቀጥላለን። 43 ዓመት ጸንተናል። እንደ እግዚአብሔር ፈቃድ እድሜና ጤና ይስጠን። ደግሞ ለሚቀጥሉት ሌላ 43 ዓመት እንቀጥልበታለን። ከልብ አመሰግናለሁ ያሬድ። እንግዲህ አንተ ወደ 9 ዓመታትን እዚህ ፌዴሬሽን ውስጥ አገልግለሃል። ቀላል ነገር አይደለም፣ በጣም ከባድ ነው። ቅድም እንዳልከው በጣም ብዙ ኃላፊነትን የሚጠይቅ ብዙ ስራዎች የሚሰሩበት ነው። ቀላል ነገር አይደለም። ጊዜን ይወስዳል፣ ገንዘብ ይወስዳል፣ ሰዓት ይወስዳል፣ ብዙ ነገሮች አሉት እና ምናልባት ፌዴሬሽኑ እዚህ ላይ እንደዚህ ለሚደክሙ ሰዎች የሚሰጠው ገንዘብ ይኖር ይሆን? አንተም ቀላል አይደለም 9 ዓመት የቆየህበትና ክፍያ አለው? ክፍያ የለውም። ትልቁ ያው በህዝብ ዘንድ የማይመስል ስንናገረው አይ ውሸት ነው ምናምን እየተባለ በተደጋጋሚ የምንወቀስበት ነገር ቢኖር ይሄ ነው። ይህንን ደግሞ ሰው ማረጋገጥ የሚችለው በምንድን ነው? ቀርበህ ተጠግተህ ገይተህ ስትሳተፍበት ነው። ኦኬ ነው እንዴ ብለህ ልትረዳ የምትችለው። ለምሳሌ ወደዚህ ከመምጣቴ በፊት ልክ እንደ ማንኛውም ከሚወራው ወሬ ከሚደርሰኝ አንጻር እንዴ እነሱማ ገንዘብ እንደዚህ ያደርጋሉ፣ ገንዘብማ ይወስዳሉ የሚል አስተሳሰብ ነበር። ግን ቀርበህ ስታቅ የምታጠፋው ጊዜህን፣ ከቤተሰብ ሰዓትህን መውሰድ፣ ብርህን ማጥፋት፣ በጣም በቃ ጉልበትህን መድከም ነው። እነኚህን ነገሮች ነው የምታጠፋው። ወደ ኪሴ የሚገባ ምንም ገንዘብ የለም። እንዳልኩት ከአመት ወደ አመት ዘንድሮ ትርፍ ከሰራን ለሚቀጥለው አመት የምንሸፍነው ለቡድኖች የምናካፍለው ነው የሚሆነው እንጂ 9 አስተዳደር የስራ አስኪያጆች በስር ያሉት 32 የቡድን መሪዎች ወይ 32ቱ ቡድን መሪዎች ወደ 64 የሚሆኑት ማንም የሚከፈለው የለም። የሚከፈለው ቢኖር ለእኛ የምናመጣቸው በአገልግሎት የሚሰጡ ባህልን የሚሰሩልን የባህል ቡድኖቻችን፣ ሙዚቃን የሚጫወቱ አርቲስቶቻችን፣ ቬንደሮች ላይክ እንደዚህ መጥተው ድንኳን የምንከራይበት እንደዚህ እዛ ጋር መጥተው የሚሰሩ ሴኪሪቲዎች፣ ጽዳት የሚሰሩ የስቴዲዮም አባላት፣ እንደዚህ ገንዘብ ያዦች፣ ትኬት ሲቆረጥ ገንዘብ የሚሰበስቡ እነኚህ ናቸው ተካፋዮች እንጂ የምናገኘው ነገር የለም። የምናገኘው ነገር ቢኖር ምንድን ነው? ስብሰባ ስንሄድ ወይም ለውድድሩ ስንሄድ
የስራ አስፈጻሚዎች ሆቴል ይሰጠናል፣ የትኬታችን ይሸፈናል። ከዛ ውጭ ሌላ ምንም የሚሰጠን ነገር የለም። እና እንደዚህ የምትደክሙት ይህንን የምታደርጉት ምንም ሳይከፈላችሁ ነው ምናምን የሚላል። በቃ ፓሽን ሆኖ ደስ የሚልህ የምታገለግል ከሆንክ አዎ እንኳን ለውጭ አይደለም ለቤተሰቦቻችን ለሚስቶቻችን እኮ ራሱ ግራ የሚያጋባ ነው። ይህን ያክል ሰዓት ስልክ ላይ የምታጠፋው ይህን ያክል ሰዓት የምትሰበሰበው ስንት እየተከፈለ ነው ስባል እኔ አረ ምንም ክፍያ የለውም ስባል እንዴ ምን አይነት ሞኝ ነህ ትባል። እንደው ገንዘብ ቢመጣ ለምታጠፋው ሰዓት እንኳን እሺ በቃ በገንዘብ እናካክሰዋለን ትባላለህ። ግን እኔ እንዳልኩት ኳስ ለእኔ ለምሳሌ ኳስ በቃ በጣም የምወደው የምከታተለው ከልጅነት ጀምሮ ስጫወት ያደግኩበት ስፖርት ነው። በዚህ ስፖርት ዙሪያ ደግሞ በቃ ገብቶ ማገልገል መሳተፉ ለእኔ እንደ ፓሽን ነው። ለእኔ እንደ ፓሽን ነው ስል ደግሞ በዚህ ፌዴሬሽን ውስጥ የሚያገለግል በአብዛኛው በሙሉ ኳስ ተጫውቶ ያደገ ነው። ኳስ ባይጫወትም በኳስ ዙሪያ ያደገ ነው። ስፖርቱን ወዳድ ነው። ብዙ የድሮ የቀድሞ ተጫዋቾች በብሔራዊ ቡድን ደረጃ በክለብ ደረጃ የተጫወቱ አባላቶች ያሉበት ተቋም ነው እና ሰው እየቀረበ ዝም ብሎ በአሉባልታ ብቻ ከሚወቅሰን ጥያቄ መነሳቱ ተገቢ ነው። ምንም ችግር የለው። ግን እነኚህ ነገሮች እውነት አላቸው ወይ የላቸውም የሚለውን ሰው እየቀረበ ነው። ወደ አንድ ቡድን ተጠጋና ተጠግተ ያን የዛ ቡድን አባል ሆነ የፌዴሬሽኑን አሰራር ስታይ፣ ወጪ ገቢውን ስታይ፣ ስትረዳ፣ ሜዳ ላይ የሚወጣውን ወጪ ስታይ፣ የሰውን ድካም ስታይ እንዴ እነኚህማ ሊከፈላቸው ይገባቸዋል የሚል መደምደሚያ ላይ ነው የምትደርሰው እንጂ ለጊዜው ምንም የሚከፈልን ነገር የለም። እንዳልኩት ትኬት ይከፈልልሃል። ወደ ውድድሩ ስትሄድ ሆቴል ሩም ይሰጥሃል። ከዛ ውጪ ከህዝብ ጋር ያገናኝሃል። ደስ የሚለው ነገር እሱ ከብዙ ሰው ጋር ልታገኝ ከማትችላቸው ከማታስበው ሰዎች ጋር ያገናኝሃል፣ ያስተዋውቀሃል። ያው እናንተን በዚሁ አጋጣሚ በአውሮፓም አገናኝቶናል፣ ይኸው እዚህም ተገናኝተናል እና በዛ መሰረት ኔትወርክን ያሰፋልሃል። እንደ ግል ጥቅም ከታየ በቃ እኔ አሁን እዚህ ፌዴሬሽን ባልመጣ ብዙ ዘንድሮ ጓደኞች ብዬ የምጠራቸውን ጓደኞችን አላገኛቸውም ነበር። ከብዙ አርቲስቶች ጋር ልተዋወቅበትም ነበር። ብዙ ወንድምና እህቶችን አላፈራበትም ነበር። ትልቁ በቃ የምታገኘው ነገር ኔትወርኪንግ ነው። ያን ያመቻችልሃል፣ ያን ያሰፋልሃል። ከዛ ውጪ ወደ ኪስ የሚገባ ወይም ወደ ባንክ የሚጨምር አንድ ሳንቲም የለም። ልክ ነህ። በጣም በጣም አመሰግናለሁ ያሬድ። በተለይ በእኛ ኮሚኒቲ ትልቁ ችግር አሉባልታ ወይም ደግሞ ዝም ብሎ አንድን ወሬ ሳያጣሩ ይዞ የመቀጠል ነገር ብዙ ችግር ፈጥሮብናል። ቦታው ውስጥ ገብቶ አለማየት፣ አለመመልከት፣ ከዛ በተጨማሪ ደግሞ አለመሳተፍ። ግን እንደዚህ እኮ ነው እንደዚህ ነው የሚባል ነገር አለ። እኔ በአጋጣሚ እዚህ ሀገር ውስጥ የኢትዮጵያን ኮሚኒቲ ሊቀመንበር ነበርኩ። እናንተ እንዳልከው ነው እንግዲህ የኔ ፋሽን ደግሞ አንተ መጫወትን ነው፣ የኔ ፋሽን ደግሞ ወገኖችን ባለች አቅም ማገዝ መርዳት ነው ኢትዮጵያ እና ዘውዶ በቃ እንደዚህ ነው ዝርፉ የኮሚኒቲውን ብር እየተረፈ ነው እኮ እንዲህ እያደረገ ነው ምን እና በጣም ያሳዝናል። አንዳንዴ አለመታደል ነው። ግን በሚገርም ሁኔታ እዛ ኮሚኒቲ ውስጥ እኮ መጥቶ አንድ ቀን ቮለንተር ያላደረገ ሰው ወይም ደግሞ ምንም አይነት ኮንትሪቢሽን የሌለው ሰው አባል እንኳን ያልሆነ ሰው ነው እንደዚህ አይነት ክሪቲሳይዝ የሚሰጠው። በቃ እንደዚህ እየዘረፉ ነው እኮ ልብስም ከቀየርክ ኮሚኒቲያችን ብር ወስዶ ነው የሚሰዋል እንዴ ታለ እንዴ ትቀልዳለ እንዴ እና የምትነዳው መኪና የምትለብሰው ልብስ ሁሉ ይተመንበታል። መኪናማ እሱን ከቀየርክማ እሱ ደግሞ ልብስ መኪናማ ከተቀየረ ሌላ ነገር ነው በጣም እና በዚሁ አጋጣሚ ለኢትዮጵያን ኮሚኒቲዎች ያደራ ምለው እኔ በቤተክርስቲያንም እንደዛው የሰበካ ጉባኤ ሊቀመንበር ሆኜ ሰርቻለሁ። እዛ ኦሮበስ ከዚህ ሄዶ ደግሞ እዚህ መጡ ብሩን ዘረፈ ይላል። ብር ያለበት ቦታ ነው የምትሄደው ትባላል። በተቻለ መጠን ምንድን ነው በዚሁ አጋጣሚ አድቫይስ ለማድረግ ነው ኮሚኒቲዎቻችን ግቡ፣ ሞክሩ፣ እዩ። አንድ ሰው ደግሞ እንደኔ ደክሞ ለፍቶ ሰርቶ ቢያገኝ ደግሞ ምንም ክፋት እኮ የለው። ሳይሰራ ምንም ሳያደርግ የተለየ ነገር አሁን እዚህ እናንተ ውስጥ እኔ እንደው እንትኑ ቢኖር ማለት ነው አቅሙ ቢኖረው ኤስኤፍኤን ገንዘብ ቢኖር እንዲህ እየደከማችሁ ቢያንስ የተወሰነ ነገር ቢያደርግ ደስ ይላል። ምክንያቱም ብዙ ነገር ነው ሰክሪፋይ የምታደርግ ቤተሰብን፣ ልጆችን፣ ጊዜን
እንዳልከው ራሱ ስልክ ዝም ብለህ ማአት ነገር ነው ኮሚኒኬት ለማድረግ እንግዲህ በአካል ካልተገናኘም ነው። ይህ ሁሉ ጊዜ ነው ደግሞ በአሜሪካም በአውሮፓም ቢሆን ሰዓት ማለት ብር ጊዜ ብር ነው እና ሰዎች ቢያገኙ ለደከሙበት ለለፉበት ቢያገኙ ምንም ማለት አይደለም። ግን ቢያንስ እንኳን አክኖሌጅ ብንሰጣቸው እንደዚህ አይነት ስራ ለሚሰሩ ሰዎች እና ካልሆነ ደግሞ አንዱ ችግራችን ደግሞ አንጠይቅም፣ በቃ በጎን ነው የምንተቸው እንጂ ኤግዛክት እዛው ሄዶ ስቴፈን እንዲህ ታደርጋላችሁ፣ ምናልባት ገንዘብ ይከፈላችኋል፣ ምንም ችግር የለውም እኮ ምን ያህል ብር ነው የሚከፈላችሁ አላችሁ እስቲ በመረጃ ነው። ዝም ብሎ ሌጋል የሆነ ሬጅስተርድ የሆነ ካምፓኒ ይመስለኛል። ዝም ብሎ አይደለም የሚሰራው። ይሄን 43 ዓመት እና ገቢ ወጫችሁ ይመዘገባል በዛ በአሜሪካን አገር ህግ ማለት ነው። እንዳልኩ እኔም አሁን ኢትዮጵያን ኮሚኒቲ እዚህ ሬጅስተርድ የሆነ ቻሪቲ ኦርጋናይዜሽን ነው። ስለዚህ ስንት ገባ ስንት ወጣ እንዴት ወጣ ይታወቃል። ምክንያቱም ተጠያቂ ነው። ኢንተርናል ኦዲተር አለ፣ ኤክስተርናል ኦዲተር አለ። ካለማ ያንን ሁሉ ሪቼክ ማድረግ ራይት አላችሁ እንደ ዜጋ ማለት ነው። እና ስለዚህ በተቻለ መጠን አልዋልታ ወሬ ነው ችግር ውስጥ እየከተተን ያለውና እኔ አሁንም ለዛ ነው አንተ ማነሳው በአጋጣሚ ነው የደረሰኝ እንዴ በጣም ማአት ብር ነው እኮ የሚያገኙት ትቀልዳለህ እንዴ ከመላው ሰሜን አሜሪካ የመጣ ክለብ ይሄን ያሺ ብር እየሰበሰቡ ግጠውናል ይላሉ ግን ፋይንድ አውት ማድረግ አይችሉም እና በተቻለ መጠን በሌላውም ጉዳይ ላይ ማለት ነው እንትን አድርጉም ትችት ውስጥ አንግባ ለማለት ነው። በጣም አመሰግናለሁ። እንግዲህ ያው ነፃ መሆንን ነግረሃል። አይ አይደሉም የሚሉ ካሉ ክፍት ናችሁ ግን ታሳያላችሁ ይሄንን መረጃ። ትክክል። ቀደም አንድ የጠቀሽው ነበር በየአመቱ አሁን ለምሳሌ ከጁን 27 እስከ ጁላይ 4 ውድድሩ ይካሄድና ጁላይ 4 ካለቀ በኋላ ኦክቶበር ላይ አመታዊ ስብሰባ አለ። እዛ አመታዊ ስብሰባ ላይ የስራ አስፈጻሚ ኮሚቴ አባል የወጣውን ወጪ የገባውን ገቢ በየቀኑ ምን እንደተገኘ ምን እንደወጣ ለማን ምን እንደተከፈለ ያንን ሪፖርት ለ32ቱም ቡድኖች ያቀርባል። እነኚህ 32 ቡድኖች እንግዲህ ወደ መጡበት ኮሚኒቲዎች ሄደው ያንን ሪፖርት ለኮሚኒቲዎቻቸው ማቅረብ የሚችሉ። ለዚህ ነው ሰው ከሚተቸን ይልቅ ወደ ቡድኖች ቢገባ ቢቀላቀል ጥያቄዎቹን በቡድኖች በኩል ቢያነሳ። ምክንያቱም እነኚህ ቡድኖች የኮሚኒቲዎቻቸው ተወካዮች ሆነው ስለሆነ የሚመጡት ከሳኖዜ የሚሄደው የኛ ቡድን የሳኖዜን ወክሎ ነው የሚጫወተው። ስሙን ብቻ ሳይሆን ኮሚኒቲውን ወክሎ ነው ሄዶ የሚጫወተው። ስለዚህ እዚህ አካባቢ ያለ ሰው ፌዴሬሽኑ ምንድን ነው የሚያደርገው ብሎ ጥያቄ ቢኖረው የሳኖዜን አባል ተወካይ ሄዶ መጠየቅ ይችላል። ከዛ ያ ጥያቄ ደግሞ ካልተመለሰለት ያ ተወካይ ደግሞ ስብሰባ ላይ አንስቶ መልስን ማግኘት ይችላል። በየአመቱ ፋይናንሻል ሪፖርታችንን እንሰጣለን ለእነኚህ ቡድኖች ለ32ቱም ቡድኖች ይሰጣል። ስለዚህ ሰዎች ማወቅ ከፈለጉ ተጠግተው ወደ ቡድኖች ገብተው ማየት ማጣራት መጠየቅ ይችላሉ። ጥያቄ ተጠየቀ ብለን ደግሞ እኛ አይከፋንም። ምክንያቱም ሰው ለማወቅ እስከሆነ ድረስ የሚጠይቀን ምንም ችግር የለውም። የተደበቀ ነገር ስላልሆነ በየአመቱ ታክሳችንን ፋይል አድርገን የምንሰራ ስለሆነ ኦዲት የምንደረግ ስለሆነ ምንም የምንደብቀው የሚያሳፍረን ወይም እንደው ለምን ተጠየቀን ብለን የምንሸማቀቅበት ነገር የለም። በግልጽነት የምንሰራው ስለሆነ ለማሳየት ለመጠየቅ የተጠየቅነውን ለማቅረብ ለመስራት ምንም ችግር የለብንም። ቅድም አንድ ያልካት ነገር አለች። እንዲህ ስንት ሰው ነው የሚገባው እንደው ይግጡናል ምናምን። ሰው ሜዳ ውስጥ የሚገባውን ሰው ብቻ ነው የሚመለከተው እና በዛ አንተ ለምሳሌ 20 ብር ከፍለ ከገባ ሜዳው እንዲህ ስታየው ሞልቶ ስታይ ትቆጥራለህ። ይህም በ20 ብሰራው ይህን ያክል ፌዴሬሽኑ ሰርቷል ብሎ ያስብና በቃ ብሩን በሉት ይላል። ግን እንደው ለማገናዘብ ያክል ወደ 1000 የሚደርስ ተጫዋቾች አሉን። እነኚህ ተጫዋቾች የሚገቡት በነፃ ነው። ቬንደሮች አሉ የድንኳን የሚከራዩ። እነሱ የድንኳን ሲከራዩ አብሮ ለድንኳኑ ሲከፍሉ የሚሰጣቸው ፓሶች አሉ። እነሱም ያው ከድንኳኑ ጋር የተጠቃለለ ስለሆነ በዛ ነው የሚገቡት። ህፃናቶች እድሜያቸው ከተወሰነ እድሜ በታች ያሉ ህፃናቶች አይከፍሉም። ትልልቅ እናት አባቶቻችን አይከፍሉም። ስለዚህ ሜዳ ውስጥ ይህን ሁሉ ስታየው የሰው ብዛት በቁጥር ከተመንከው ብዙ ብር ሊመስል ይችላል። ግን ለስቴዲየም የምናወጣው ወጪ አለን። ቅድም እንደጠቀስኩት ለሴኪሪቲ የምናወጣው ወጪ አለ፣ ለጽዳት የምናወጣው ወጪ አለ፣ ድንኳን ለመከራየት የምናወጣው ወጪ አለ፣ ለዳኛዎች የምናወጣው ወጪ አለ፣ ሆቴል ለተጫዋቾቻችን መከራየት የምናወጣው ወጪ አለ። ከዛ በኋላ አርቲስቶቻችንን የምናመጣበት ወጪ አለ፣ የባህል ቡድናችንን የምናመጣበት ወጪ አለ። ለነሱ እዛ መጥተው ለሚሰሩበት ትራንስፖርታቸው መጥተው ለሚያርፉበት ሆቴል እነኝን ስትደምረው ገቢ አንዳንድ ጊዜ በኪሳራ ፌዴሬሽኑ የሚሄድበት አለ። አንዳንድ ጊዜ ደግሞ በጣም ከታሰበው በላይ ጥቂት ገቢ ያገኛል። ያንን ገቢ ደግሞ ምንድን ነው የሚያደርገው? መልሶ ለቡድኖች ነው የሚሰጠው። ለ32ቱ ቡድኖች አንዳንዴ $1,000 ይሰጣል፣ አንዳንዴ $2,000 እንደ ገቢው ታይቶ፣ አንዳንዴም አይ ገቢ የለንም በቃ ለሚቀጥለው ዓመት
ጠንክረን መስራት አለብን ተብሎ ይታለፍና በዛ መንገድ ነው የሚሄዱ። እንደዚህ አይነት ሀሳቦች ይነሳሉ፣ ይጠየቃሉ። ግን ደግሞ ፌዴሬሽኑ ያለው ወጪ ምንድን ነው የሚለውን እንደዚህ ማስረዳት ስላለብን ነው። በጣም አመሰግናለሁ። ግን ይሄ ለምንድን ነው ክለቦች ራሳቸውን ችለው ሆቴላቸውንም ችለው ሌሎች ነገሮች ችለው ቢያንስ ኤስኤፍኤን ገንዘብ እንዲያስቀምጥ ማድረግ ያልተቻለው? ሴቭ ማድረግ አላቻለም። ከባድ መልሳችሁ ከዛ ይመጣል ተመልሶ ወደዛው ይሄዳል። ለቋሚነት ጠቃሚ ለሆኑ ጉዳዮች ቅድም እንዳልነው ስታዲየም ለመከራየት ለሌሎች ጉዳዮችም ከመከራየት ይልቅ የራስን መግዛት ይቻል ዘንድ እንደዛ ለምንድን ነው? ምክንያቱም አንድ አካል ላይ ሲጣል በጣም ብዙ ነው ኃላፊነቱ። ግን በየተናጠል ሁሉም የራሱን ከቨር አድርጎ የተወሰነ ዓመታት እንኳን ማድረግ አይቻልም? ብሩን ከማጥፋት ይልቅ ቀላል አይደለም፣ ከባድ ነው። የሚከብደው ለምንድን ነው መሰለ? አሁን አንድ ቡድን ለምሳሌ የኛም ቡድን ምሳሌ አድርጌ ልንገር። የሳኖዜ ቡድን ብዙ ወጣት ልጆች ነው ያሉት ተጫዋቾቻችን። አንዳንዶቹ ስራ የላቸውም፣ ገና ኮሌጅ ተማሪዎች ናቸው፣ ወላጆቻቸው ጋር ነው የሚኖሩት። ስለዚህ እነኚህን ልጆች ይዘን ለመሄድ ወተን ኮሚኒቲ ላይ ገንዘብ ሰብስበን የቢዝነስ ተቋማቶች ጋር ሄደን ለምነን። ዘንድሮ ለየት የሚያደርገው ምንድነው? ፌዴሬሽኑ ያዘጋጀው ቶምቦላ አለ። በኋላ ስለ ዝግጅቱ ካነሳን እሱን እጠቅሳለሁ። ያንን በመሸጥ ገንዘቦችን በማሰባሰብ ነው ወጪዎችን ሸፍነ የምትሄዱ። እዛ ስትሄድ መኪና መከራየት አለ፣ ቡድኑን የምታንቀሳቀስበት መኪና መከራየት አለ፣ ቡድንን ማብላት ማጠጣት አለ። ከዛ በእነኝ እንግዲህ በትንሹ ነው። ከዛ ለተጫዋቹ አቅማቸው እንዳልኩ ወጣቶች ስላሉ አቅማቸው የማይችል ለእነሱ ትኬት ቆርጦ የመውሰድ አለ። ይሄ ሁሉ ገንዘብ የሚመጣው ከየት ነው? ከኮሚኒቲ ከምናሰባስበው ገንዘብ ነው። ከዛ ወይ ቲሞች በራሳቸው ፈንድሬዚንጎችን አድርገው የሚያገኙት ገንዘብ ካለ በዛ ነው ራሳቸውን ደግፍ። ከዛ በተጨማሪ ደግሞ ለሆቴል መክፈል አለባችሁ ቢባል ቡድኖች ይደክማሉ። ወደ ውድድሩ መጥቶ የመሳተፍ አቅም አይኖራቸውም። ምናልባት በጣም በጣት የሚቆጠሩ ቡድኖች ካላቸው ኮሚኒቲ ጠንካራ አስተዋጽኦ ሊመጡ ይችሉ ይሆናል። እሱም በጣም በአንድ ጣት የሚቆጠሩ ሊሆኑ ይችላሉ። እና ይሄ የመሰባሰብ የሚለውን ዓላማውን ይጎዳል። ምክንያቱም አሁን በአንድ ኮሚኒቲ ብትሄድ እርዳታ የሚያሰባስብ ብዙ ነገር አለ። ለቤተ ክርስቲያን፣ ለተጎዳ ወገን፣ ለእግር ኳሱም፣ ለህፃናቱም፣ ለሁሉም ነገር ሁሉም ገንዘብ አሳበ። ሁላችንም የምንሄደው እዚሁ ኮሚኒቲ፣ ሁላችንም የምንሄደው እዚሁ ቢዝነሶች ጋር ነው እና ለስንቱ ገንዘብ ተሰጥቶ ይቻላል። ስለዚህ ቡድኖች ራሳቸውን እዛ እኮ ሆቴል እያዝላቸዋል እንጂ እንዳልኩ ትኬት ከፍሎ ማምጣት የራሳቸው ወጪ ነው። ተጫዋቾቹን የማብላት የማጠጣት የራሳቸው ወጪ ነው። እዛ የሚያስፈልጋቸውን እንክብካቤ ማድረግ የቡድኖቹ ኃላፊነት ነው። እንደዛም ሆኖ ፌዴሬሽኑ ሆቴልም ይዞ ቡድኖች በትንሹ እንደ ቡድኑ አሰራር በትንሹ ከ10 ሺህ ከዛም በላይ ያወጣሉ እና ይሄ ትንሽ ወጪ አይደለም። እና ከዚህ ላይ ደግሞ ሆቴል ከተጨመረ በቃ ያው እያፈራረስልን ከ32 ወደ 2 ልንቀር እንችላለን። ከልብ አመሰግናለሁ። ምናልባት ክሊር እንዲሆን ነው እንግዲህ ተመልካች አድማጮቻችንም በተለይም ይሄ ጉዳይ ቀጥታ የሚመለከታቸው ኮሚኒቲዎች በተለይ በሰሜን አሜሪካ ያሉ ወላጆች ጭምር እንግዲህ ለካ ሁሉ መከራ አለባቸው ብለው እንዲያገናዝቡ ነው። እንግዲህ እኛ እንደ ጥያቄ ነው የምናነሳው የሰዎችን ሀሳብና አስተያየት ነው። ወደ እንትን ውስጥ እንግዲህ እንግባ፣ ሰዓታችንም እየሄደ ነው። ምንድን ነው መስፈርታችሁ? ዛሬ እዚህ ጋር ውድድር ይደረግ ዛሬ እዚህ ሀገር ወይም እዚህ ስቴት የሚለው ነገር የተለየ ስፔሲፊክ የሆነ እንትን አለው ክራይቴሪያ አለው ወይስ ክለቦቹ ናቸው ተነጋግረው የሚወስኑት ወይስ ኤስኤፍኤን ፌዴሬሽኑ ማን ነው የሚወስነው? ይሄንን ውሳኔ ውድድሩ የሚካሄደው መስፈርት አለ የተቀመጠ፣ በአሰራር ደረጃ የተቀመጠ አለ። አንድ ከተማ ወይ አንድ ቡድን፣ ያው ቡድኖች ናቸው ማመልከቻ የሚያስገቡት። ከ32ቱ አንድ ቡድን ለምሳሌ ውድድሩ እኔ ጋ ይምጣ ብሎ ማመልከቻ ሲያስገባ ከማመልከቻው ጋር ማስገባት ያለባቸው ነገሮች አሉ። ስቴዲዮም፣ ብቃት ያለው ስቴዲዮም፣ ካፓሲቲው የተወሰነ ቁጥር መያዝ የሚችል ከዛ ሆቴል ለተጫዋቾች ብቻ ሳይሆን ከውጭም ለሚመጣው የሚችል የሆቴል ቁጥር የተቀመጠ አለ። በዛ መሰረት ከዛ ደግሞ የመዝጊያ ምሽት ዝግጅት የሚካሄድበትን አዳራሽ፣ እነኚህን 3ቱን መስፈርቶች አሟልተህ ሲኖርህ ማመልከቻ ታስገባለህ። ስለዚህ በሚቀጥለው ዓመት ሳኖዜ እንዲመጣ ከፈለግን የሳኖዜ ቡድን እነኚህን ስራዎች አስቀድሞ ይሰራል። ሆቴሎችን ያናግራል፣ ሜዳዎችን ያፈላልጋል፣ አዳራሾችን ያፈላልጋል። እነኚህን አነጋግረህ የዋጋ ኮት ሲሰጥህ ማመልከቻ ታስገባለህ። ከዳላስ፣ ከሲያትል፣ ከአትላንታ
ከኦሃዮ ከዋሽንግተን ዲሲ አካባቢ ሌላም እንደዚሁ ደግሞ እነሱ ጋር እንዲሄድላቸው የሚፈልግ ካለ ደግሞ እነሱም ማመልከቻ ያስገባሉ። ሁሉም ማመልከቻ ካስገባ በኋላ ወደ ካናዳም፣ ቶሮንቶም፣ ካልገሪም እነዚህ መሄድ የሚፈልግ ማንኛውም ቡድን ወደ ከተማው እንዲመጣለት ከፈለገ በእነኚህ መስፈርቶች መሰረት ማመልከቻዎችን ያስገባል። ይህን ማመልከቻ ካስገባ በኋላ ከአንድ በላይ ማመልከቻ ካለ ታወዳድራለህ። ሜትሪክስ ይሰራል። ኦኬ የዚህኛው ወጪ ከዚህኛው እንደዚህ ነው፣ ምን ከተማ ብንሄድ ምን አይነት ጥቅም ይኖረዋል፣ ገቢያችን ጠንካራ ሊሆን የሚችለው የት ነው፣ ፌዴሬሽኑ ወጪውን መልሶ ትርፋማ ሊሆን የሚችልበት የት ነው የሚል የፋይናንስ አሰራሩ ግምገማዎች አድርጎ ሬኮሜንዴሽን ይሰጣል። ዘንድሮ ለምሳሌ ሳኖዜ እና አትላንታ ቢሆን የተወዳደሩት ማመልከቻ ያስገቡት 2 ማመልከቻዎች ተቀብለናል፣ በሰራነው ሂሳብ መሰረት እንደዚህ ይሄኛው የተሻለ ነው። ዞሮ ዞሮ ግን ከአንድ በላይ ካለ ምርጫው ለቦርዱ ይቀርብለታል። ቦርዱ አይቶ አገናዝቦ የተሰጠውን ሬኮሜንዴሽን አይቶ ይመርጣል። አሁን እየሆነ ያለው ግን አንድ ከተማ ነው። ብዙ ጊዜ አንድ ከተማ ነው ተነስቶ በቃ ዘንድሮ ብሎ ሰርቶ ጠንክሮ የሚያመጣው። ከአንድ በላይ ሳይኖር ሲቀር ያው ወደዛ ከተማ ፎከስ አድርገን እንሄዳለን እና በአብዛኛው ቀላልም አይደለም። አንድ ውድድርን ወደ ከተማ ለማምጣት በጣም ብዙ መስዋዕትነት ያስከፍላል፣ ብዙ ስራ ያስፈልገዋል እና የአንዳንድ ጊዜ ያን ያለፍተ ከምታገኘው ለቡድንህ ከምታገኘው አንጻር ትንሽ ተስፋ ስለሚያስቆርጥ ብዙዎች አይዳፈሩትም። ግን ያው አሉ መስፈርቶች ለመመለስ ያክል። ስለዚህ የቡድኖቹ ጥያቄ ስለሚያንስ ነው አንዳንድ ከተሞች ላይ ወይም ስቴቶች ላይ የሚደጋገመው ከዛ አኳያ ነው ማለት ነው። ምክንያቱም ለተመልካች እነዚህ ውስጥ ያሉ ችግሮች ስለማይረዱ ሁልጊዜ እዚህ ቦታ ለምንድን ነው የሚደረገው፣ ሁልጊዜ እዚህ ቦታ ለምንድን ነው ወደ ሌላ የሚሄድ የሚል ጥያቄ የሚያነሱ አሉ እና ስለዚህ የቡድኖቹ ጥያቄውን የማቅረብ ሁኔታ ወይም ያቅም ማነስ ነው ማለት እንችላለን። እንግዲህ ማመልከቻ ባልገባበት ጊዜ አሁን ለምሳሌ ቡድኖች ማመልከቻ ካላስገቡ ፌዴሬሽኑ ራሱ አስተዳደሩ ራሱ ኦኬ የት ከተማ ብንሄድ ፋይናንሻሊ ይጠቅመናል፣ ጥሩ ውድድር አዘጋጅተን ፋይናንሻሊ ብዙ ነገር ሳናወጣ ከገንዘብ አንጻር ብዙ ነገር ሳናወጣ ነገር ግን ደግሞ ጥሩ ገቢ ልናገኝ የምንችልባቸው ሂስቶሪክሊ ከአሁን በፊት የሄድንባቸው ቦታዎች በፋይናንሻል ጥሩ በገንዘብ ጥሩ ገቢ ያገኘንባቸው ከተማዎች ብንሄድ በቃ ማንከስርባቸው የሚባሉ ከተማዎች ስላሉ ወደዛ መሄድ ይጀምራል እና ግን አሁን ለምሳሌ ሚኒሶታ አፕሊኬሽን አስገብቷል፣ ቶሮንቶም አስገብቶ ነበረ። ኦኬ ችግር የለም ቶሮንቶ ለሚኒሶታ እንለቃለን ብለው እነሱ አፕሊኬሽናቸውን ወደኋላ ስላደረጉ ነው ወደ ሚኒሶታ ጎልተን የሄድ ነው እንጂ እንደዛ ሲሆን ያው ታይቶ ነው የሚሆነው። እንግዲህ ያሬድ ደጋግማ አንስታል። ከወጪዎቹ አንዱ ሙዚቀኞችን ክፍያ እናንተ ናቸው የምትከፍሉት። ያው ለስፖርተኞቹ ከመክፈል በዘለለ እንደገናም ደግሞ ለሙዚቀኞችም ለኮቾችም ምንድነው ለዳኞችም እዛ ውስጥ ላሉ ብዙ በርካታ ወጪ እንዳለባችሁ ትገልጻላችሁ እና ምንድን ነው መስፈርታችሁ? ምክንያቱም ባለፈውም ዓመት ሲያትል ላይ አንዳንድ ቅሬታዎች አስተውያለሁ። አርቲስቶችን ለመምረጥ የተለየ ክራይቴሪያ አላችሁ ወይ? እነሱ ራሳቸው ናቸው መጥተው ይህንን እናቀርባለን ዘንድሮ እንደዚህ ይደረግልን የሚሉት ወይስ እናንተ ናችሁ እነሱን ኦፈር የምታደርጓቸው ወይም የምትጋብዟቸው? በምን መልኩ ነው? ምክንያቱም ተደጋጋሚ የተወሰኑ ሰዎች ተደጋጋሚ ጊዜ ይቀርባሉ የሚባል ቅሬታ ይሰማልና ይሄ ነገር እንዴት ሊከሰት ይችላል? እንግዲህ ምንድነው አርቲስቶች መስራት የሚፈልጉ አርቲስቶች ራሳቸው ኮንታክት የሚያደርጉንም አሉ። በአብዛኛው ግን እኛንን አይደንቲፋይ አድርገን 2 ግሩፕ ነው ያለው። የባህል ቡድን አለ፣ እዛ ደግሞ ዘመናዊ ሙዚቃ የሚሰራ ቡድን አለ። ባህል ቡድኑ በታዋቂዋ አርቲስት ፋንትሽ በቀለ በኩል የሚመራ ቡድን አለ። እሷ የምትመራው ቡድን ከኔ ዲፓርትመንት ጋር አብሮ በመሆን ከእሷ ጋር በመነጋገር ማን ቢመጣ ይጠቅማል፣ ምን አይነት ነገር ቢሰራ ህዝቡን ያስደስታል፣ ባህላችንን ያንጸባርቃል፣ ማን ተቀባይነት አለው፣ ማን ተወዳጅነት አለው፣ ማን ተሰሚነት አለው፣ ህዝቡ ማየት የሚፈልገው ማንን ነው፣ አሁን ጥሩ ሙዚቃ ያለው እነኚህ ነገሮች በሙሉ አይተ አውጥተ አውርደ ነው እንጂ ዝም ብሎ በስማ ብሎ ተነስተ እንትና ይምጣ ብለ አይደለም የምታደርገውና ዞሮ ዞሮ ባህልን ማንጸባረቅ ነው አንደኛው በኢትዮጵያ ቀን የሚደረገው። ባህላችንን ማንጸባረቅ፣ ባህላችንን ማስተዋወቅ፣ በተቻለ መጠን ሁሉም ባህል ተወካይነት አግኝተው የኢትዮጵያ ቀን እስከመሆነ ድረስ ኢትዮጵያውያኖች በሙሉ ራሳቸው ውክልናን ያገኙበት መድረክ እንዲሰማቸው የሚያደርግ ዝግጅትን ነው መስራት የምንፈልገው። ስለዚህ በዛ መልኩ
ያንን ታሳቢ በማድረግ እናመጣለን። እንዲያውም የምንቸገረው የተለያዩ አርቲስቶችን ለማምጣት ስንል ያው መምጣት ሳይፈልጉ ሲቀሩ በተለያዩ ምክንያቶች በማቅረብ የሚቀሩ አሉ እና ምን ትገደዳለህ? መድገም ይሆናል። የአንድ ቋንቋን ዘፋኝ ስትፈልግ የራሱ ተናጋሪውን ከአንድ ቦታ የሚመጣን ዘፋኝ ስትፈልግ ለምሳሌ ኦሮምኛ ተናጋሪ ዘፋኝ በተደጋጋሚ ጠይቀን መምጣት እንደማይፈልግ የገለጸልን አርቲስት አለ። ስለዚህ ምን ማድረግ እንችላለን? ሌላ ትፈልጋለህ። ሌላ ካልተገኘ በሙያቸው ደግሞ እንደዚህ በማጥናት ደግሞ የሚዘፍኑ አለ። ስለዚህ ባህሉ እንዲታይ እንዲወከል ስለምንፈልግ እንደዛ እናደርጋለን። በትግርኛ በኩል ትግርኛ ዘፋኝ በተደጋጋሚ ጠይቀን እምቢ ባይሉም በተዘዋዋሪ መምጣት እንደማይፈልጉ የገለጹልን አሉ። ስለዚህ ሌላ ትፈልጋለህ? የሚተካ ካልተገኘ በሙያ እንደዚህ አጥንተው ደግሞ አርቲስቶቹ ጎበዝ ስለሆኑ አጥንተው ያንን ባህል በውዝዋዜ በማንነት ተወክለው እዛ ጋር መድረክ ላይ እንዲሰራ ያደርጋሉ እንጂ እድልን ያላገኙ መጥተው እድል እንዲያገኙ እንዲሰሩ እንፈልጋለን። ግን መገለጽ መነገርም ስላለበት በተደጋጋሚ የሚያጋጥሙን ችግሮች አሉ። ቅድም ከጠቀስከው አንጻር ሌላ ፌዴሬሽን ተቋቁሞ እዛ ጋር የሚሄድ ከዛ ጋር የሚነካካና የሚያያዝ ስለሆነ እዚህ ጋር መጥቶ መታየቱ በኩል አላሰራ ስለሚላቸው በዛ በኩል ተጽዕኖ ስለሚፈጥርባቸው ያ ኮሚኒቲ ተቀባይነትን ስለማይሰጣቸው እዚህ ጋር ይሄኛውን ፌዴሬሽን በሆነ መልኩ ስለሚመለከቱ መጥተው መሳተፍ አይፈልጉም። ስለዚህ ያ ከባድ ሲሆን በሌላ በሙያ አጥንተው በሚሰሩ ሲሰራ ደግሞ በዛ ልክ ደግሞ እኛ እንደዚህ ያልሆንም እንዳልተወከልንም የሚል ደግሞ ወቀሳ ይመጣል እና ይሄንን ሰው ቢያቅና ቢረዳ ወቀሳው የሚቀንስብናል ብዬ አምናለሁ። ከልብ አመሰግናለሁ። ያሬድ ቅድም የጠቀስከዋል በእኔ በኩልና እንደውም ፋንትሽ በቀለ በጋራ ሆነን የምንሰራዋለን። ምን ማለት ነው? ያለ ዘመናዊ ለባህሉ የተለየ ነው ማለት ነው። ፋንትሽ በቀለስ የፌዴሬሽኑ አባል ነች ወይስ ይህንን ቦታ እንዴት ያዘች? አዎ ፋንትሽ የፌዴሬሽኑ የባህል አምባሳደራችን ብሎ የሰየማት ናት። ከሙያው አንጻር ከሰራችው ስራ እስከዛሬ ካሳለፈቻቸው ባህሉን በግሏም ደግሞ ከምትሰራው የኢትዮጵያን ባህል በተለይ ለአዲሱ ትውልድ በማስተዋወቅ በውዝዋዜ በማስጠናት ለአዲሱ ትውልድ ላይ የምትሰራው ስራ ትልቅ ስራ ነው። ይሄ በጣም እንዲያውም የሚያስመሰግን ስራ ነው። ምክንያቱም ባህላችንን ለሚቀጥለው ትውልድ በተለይ እዚህ ሀገር በሰሜን አሜሪካ ተወልደው ለሚያድጉ ማንነታችንን ለሚቀጥለው ትውልድ ማስተላለፍ ትልቅ ኢትዮጵያዊነትን እንዲቀጥል የሚያደርግ ስራ እየተሰራ ያለበት ነው እና አንዳንድ ጊዜ ምንድን ነው በሙያው ውስጥ ያሉ ሰዎችን ማካተት፣ የእነሱን ልምድ መውሰድ፣ ካላቸው አንጻር እነሱ እንዲሳተፉ ማድረግ ሙያው ውስጥ የሌለ ሰው ሊያዘጋጀው ከሚችለው የበለጠ የአማረ ዝግጅት እንዲሆን ያደርጋል። ስለዚህ ፋንትሽ ከኔ ስር ነው፣ በእኔ ዲፓርትመንት ዞሮ መጨረሻ የሚመለከተው እኔን ነው። ግን በባህሉ ዙሪያ ደግሞ እኔ እውቀት ያለውን ሰው አስጠግተህ እንዲሰራ ባህላት ተወክለው እንዲሆኑ ሙዚቃዎች በትክክል እንዲቀርቡ ጥናት ተደርጎ ተሰርቶ ተለፍቶ ተደክሞ መጥተው ነው እዛ ላይ ውዝዋዜዎች የሚቀርቡት ሙዚቃዎች የሚዜሙት። ያ በባህል በኩል ያለው ነው። ያው ዘመናዊ ደግሞ ሙዚቃ የሚጫወቱ አርቲስቶቻችን ደግሞ አሉ። እነሱ ደግሞ እንዲመጡ ደግሞ ሌላ ለዘመናዊ ሙዚቃ የሚያስፈልግ መሰራት ያለበትን አስፈላጊውን ድምፅ ከማምጣት አስፈላጊውን የሙዚቃ መሳሪያ ከማምጣት ደግሞ አብሮ በባህላዊ በዘመናዊ በኩል ደግሞ የሚሰራ ሌላ ባለሙያ ደግሞ አለ፣ ኪሩቤል የሚባል። ስለዚህ ምንድነው ሙያቸው የሆኑ ሰዎችን መጥተው በኢትዮጵያዊነት እንዲያገለግሉ እንዲሳተፉ እንጠቀማለን። ለምሳሌ እኔ በማላውቀው ዙሪያ ገብቼ ይሄ ይምጣ ልል አልችልም። እውቀት ያላቸው ሙያ ያላቸውን ሰዎች ታማከራል። እንደዚህ ቢሆን ምንድን ነው? ኦኬ እሺ፣ ይሄ እንደዚህ፣ ይሄ ጥሩ ነው። ኦኬ፣ በዘመናዊ ዙሪያ ብዙ ካለኝ ሙዚቃ ከምሰማው ካለኝ ቀረቤታ ከምከታተለው አዳዲስ የሆኑት ነገሮችን ልታቅ ትችላለህ። ግን የአርቲስት መጥቶ መድረክ ላይ ሲወጣ አስፈላጊ ሙዚቃ መሳሪያ አለው ወይ? ድምፁ በደንብ ስቴዲየም ውስጥ ለገባው ሰው ተሰሚነት አለው ወይ? እነኝን እውቀት ያስፈልጋል። እውቀት ያላቸውን ኢትዮጵያውያኖችን ደግሞ አምጥቶ መጠቀም ለእኛም አንዱ ጥቅም ነው እና ምክንያቱም ውድድሩ ያ ዝግጅት ያማረ ሲሆን ሰው ተደስቶ ነው የሚሄደው። ድምፅ የተበላሸና የተቋረጠ ጊዜ ሰው አማሮ እንደሚሄድ ሁሉ ድምፁ ያማረና የተሳካ ሲሆን ደግሞ ተደስቶ ባህሉን አክብሮ ማንነቱን አንጸባርቆ ውክልና አግኝቶ ተሰምቶ ተደስቶ ይሄዳል። ስለዚህ በዛ መልኩ ነው የነሱ ተሳትፎ።
አመሰግናለሁ ያሬድ። እንግዲህ አሁን እንዳልከው በዘመናዊም በባህላዊም እንደዚህ የሚያግዟቸው አሉ። እነዚህ ምናልባት የሚሰጣቸው ክፍያ አለው ወይስ ቮለንተር ነው እነሱም የሚሰሩት? ክፍያ አለው፣ ግን ከሚሰሩት አንጻር ክፍያ ነው ለማለት ይከብዳል። ግን ያው ይከፈላቸዋል። ቅድም መጀመሪያ ላይ ጠቅሻለሁ። መጥተው የሚሳተፉ የባህል የዘመናዊ ተሳታፊዎች በሙሉ እነኚህ ይከፈላቸዋል። ግን አንዳንዶቹ ያው ለምሳሌ ከ3 ወር በላይ አጥንተው ነው የባህል ቡድኑ የሚመጣው። ያልኩት ያለሁት የፋንትሽንና እንደዚሁም ደግሞ የዛኛው እንደዚህ በጎን በሙያቸው የሚያገለግሉን በሙያቸው ለሚያገለግሉ በሙሉ እንዳልኩ የማይከፈለው ፌዴሬሽን ውስጥ የቦርድ አባልና የስራ አስኪያጁ ነው እንጂ በሙያቸው አስተዋጽኦ ለሚሰጡን ያው ይከፈላል። ለዛችን ቀን ነው ወይስ በዛን ቀን መጥተው የሚሰሩበት ነው እንጂ ስራው እኮ አሁን ራሱ ስራው እየተሰራ ነው። ሙዚቃዎችን ማጥናት እየተሰራ ነው። ልምምድ ማድረግ እየተሰራ ነው። የሙዚቃ መሳሪያዎችን ማፈላለግ፣ ስቴጆችን ማፈላለግ፣ ስፒከሮችን ማፈላለግ፣ ላይት ስክሪኖች፣ እዛ መድረኩን እንግዲህ መታይተዋል። መድረኩ ሲሰራ መድረኩ ላይ የሚቀርቡት ነገሮች በሙሉ ከማይክራፎን ጀምሮ እስከ ስክሪን፣ ሙዚቃ መሳሪያ የሚጠቀሙበት በሙሉ ይሄ ሁሉ ስራ ከአሁን ጀምሮ ተሰርቶ ነው እዛ ጋር መጥቶ ስቴጁ ላይ ተገጣጥሞ የምታየው እንጂ በአንድ ቀን እዛች ቀን ብቻ የሚሆን አይደለም። ካምፓኒዎች ጋር ደውለህ ዋጋ አጣርተህ የትኛው ከየትኛው ይሻላል፣ ምን ጥራት ያለው እቃ አለ የሚለውን በእቃ ዙሪያ ሰርተህ፣ በባህል ዙሪያ ደግሞ ጥናት፣ ምን ሙዚቃ መጠናት አለበት፣ ምን አይነት ውዝዋዜ መደረግ አለበት የሚለው የሁሉ ጥናት ተደርጎበት ነው በዛች ቀን ወጥቶ የሚሰራው። ቅድም እንደገለጽክልኝ ያሬድ፣ በተለይም ብዙ ደክማችሁ ለፍታችሁ ብዙ ነገር አድርጋችሁ ነው ለዚህ ለዕለቱ ሙዚቀኞችን የምታቀርቡት። አንዳንዶቹም ቀደም ሲል እንዳልከው ተጠይቀውን ፈቃደኞች። ስለዚህ ሰዎች የሚደጋገሙት ከምን አኳያ እንደሆነ ለማስረዳት ሞክራል። ግን ባለፈውም ዓመት በነበርኩበት ጊዜ እንዳየነው ሲያትል ላይ እንደዚህ በመሆኔ ከዚህ ብሔረሰብ በመምጣቴ እንደዚህ በመሆኔ ተከለከልኩ፣ ታገድኩ የሚል ቅሜታና ቅሬታም የሚያቀርቡ አርቲስቶች ደግሞ በተጓዳኝ አሉ። አንተ የምትለኝ እንደውም ሰው አተን የምንደጋግምበት ነው እያልክ እያለ በሌላ በኩል ደግሞ ይኸው ልንዘፍን ብንል እንደዚህ ብንል ታግደን ሌሎች ሰዎች እየደጋገሙ ነው የሚል ወቀሳ መጥቶባቸዋል። ይህን እንዴት ታስታርቀዋለህ? እሺ፣ አንድ በደንብ ማስገንዘብ የምፈልገው ነገር አለ። አሁን ያነሳው ነጥብ በአብዛኛው እኔ ላይ ያተኮረ ነው የነበረው። እንግዲህ እንደጠቀስኩልህ እዚህ ሀገር 30 ዓመት በላይ ኖሬያለሁ። ይህን ያህል ዓመት ስትኖር የአንድ ሀገር ይህን ያክል ዓመት ስትኖር መቼም የሀገሪቷን ሕግ ማወቅና መገንዘብ ያስፈልጋል። ሀገሪቷን በተቻለ መጠን ሕጉን አውቃለሁ በምለው መንገድ አውቃለሁ። አንድን ሰው ይሄ ፌዴሬሽን የነን ፕሮፊት ወይም ለትርፍ ያልቆመ ድርጅት ነው። ደጋግሜ እንደተናገርኩት ኢትዮጵያውያኖችን ማሰባሰብ ነው ዓላማችን እንጂ ማንንም ሰውን በማንነቱም ጠርተን አናመጣውም፣ ሰውን በማንነቱም አንከለክለውም። እንደዛ እንዳታደርግ ህጉ ራሱ አይፈቅድልም። እንኳን እኔ አንድ ግለሰብ በግለሰብ ደረጃ አይደለም በተቋም ደረጃ እንግዲህ ተቋሙን ወክዬ ነው እንደዚህ አድርገሃል ተብዬ ወቀሳ ቀርቦብኝ የነበረው። ይሄ ተቋምን ወክለህ ተነስተህ አንተ ዘውዱ ከዚህ አካባቢ ስለሆንክ አንተን አላሰራም ማለት ዲስክሪሚኔሽን ማለት ነው። በማንነትህ ዲስክሪሚኔት አድርጌ መድረክ እንዳትሰራ ከለከልኩ ማለት ነው። ዲስክሪሚኔሽን ደግሞ ትልቅ ሊያስጠይቅህ የሚችል የሚያስከስስህ ዋጋ የሚያስከፍል ትልቅ ነገር ነው። ስለዚህ እንኳን እኔ አንድ ግለሰብ አይደለም በግለሰብ ተቋምን ወክዬ አይደለም በግለሰብ ደረጃ ከመኖሬና ከማወቄ ይህን ያክል ዓመት ስኖር ጠንቅቄ ስለማቅ የማላደርገውን ነገር ነው አድርገሃል ወይም ፌዴሬሽኑ አድርጓል ተብሎ ተወቅሶ ስማችን ጠፍቶ የነበረው አልፏል። ተያይዞ የመጡ ብዙ አላስፈላጊ ነገሮች አሉ። አንዱ እዛ አውሮፓ ላይ አንተ ራሱ ያየኸው እንዲያውም እኔ እናንተ የተዋወቅንበት ነገር አንዱ እሱ ነው። ይሄ ደግሞ ነገሮችን ካለማጣራት ነው። የአንድን ሳይድ ብቻ ሰምቶ ሰውን አድርጓል ብሎ አምኖ ያኛውን ሳይድ ጥፋተኛ ነህ ብሎ ወጥቶ መውቀስን የተነሳ ነው እንጂ ይሄ ፌዴሬሽን እንዳልኩት በህግ የሚተዳደር ነው። ያለበት ሀገር ዲስክሪሚኔሽን አንድ ሰው ለምሳሌ አንድ መስሪያ ቤት ሄደ አፕላይ ስታደርግ እኔ አንድ መስሪያ ቤት ሄጄ አፕላይ ሳደርግ ማሟላት መስፈርት በሙሉ የሚጠይቁትን መስፈርት ባሟላም በጥቁርነቴ መቅጠር ካልፈለጉ አንተ ጥቁር ስለሆንክ አንቀጥርህም አይሉኝም። ምክንያት ፈልገው ይጥሉኛል እንጂ በጥቁር ስለሆንክ አንቀጥርህም አይሉ። እውነት ግን ያ ውስጣቸው ያ ቢሆንም ማለት ነው
ስለዚህ እንዴት ይሄንን ህግ እያወቅን እንደዚህ አይነት አሰራር እንደማይፈቀድ እያወቅን የሚያስጠይቅ መሆኑን እያወቅን እንዴት አፋውጥተን አንተ እንደዚህ ስለሆንክ ወይም ከዚህ አካባቢ የመጣ ስለሆንክ አናሰራም ብለን ልንናገር እንችላለን? ይህ ያልሆነ ሊሆንም የማይችል ስህተት ነው የነበረው። በወቅቱ ተደረገ። እንግዲህ ያ ለምን ያደረገው ግለሰብ ለምን እንዳደረገ ራሱ ይጠይቅና ራሱ ይመልስበት እንጂ ከኔ ጋር በእንደዚህ አይነት ነገርም አልተነጋገርንም። በዛም መስፈርትም አይደለም ያ ግለሰብ እንዳይመጣ የተደረገው። እውነትም ከሆነ ደግሞ ከዛ አካባቢ እኮ ከተባለው አካባቢ እኮ ሌሎች እኮ አርቲስቶች መጥተው ሰርተዋል። እነሱ ከዛ በምን ይለያሉ? እውነት እንደዚህ እኛ በብሔር ውስጥ ገብተን እገሌ ከዚህ ብሔር ስለሆነ እንዳይመጣ እገሌ እንዲህ ስለሆነ እሱ እንደጠቀሰው አማራ ስለሆነ በአማራነቱ እንዳይመጣ ብለን ከልክለን ከሆነ ሌሎቹ እዛ ጋር ተሳትፎ የነበሩት የአማራ ተወላጆች በምን መስፈርት ሊመጡ ቻሉ? ታዲያ ለምን ሁሉንም አንፈልግም ብለን አልከለከልናቸውም? እውነት እንደዛ አድርገን ከሆነ ማለት ነው። ግን እንዳልኩ እንዳናደርግ ተቋሙን እንኳን ግለሰቡን አይደለም ተቋሙን በትልቅ ደረጃ የሚያስጠይቅ ማንነቱን ሊያሳጣ የሚችል ነገር ላደርግ አልችልም። አልተደረገም። ግን እናንተ ከሰራችሁ በኋላ እንደ ተቋም ነው እና የሚሰራው። ይህንን አርቲስቶችንም ከመምረጥ አኳያ የራሳችሁን መርጣችሁ የራሳችሁ ፕሮፖዛል አቅርባችሁ መጨረሻ ላይ ማጽደቅ የሚገባው ቦርዱ ነው ወይስ እናንተው ራሳችሁ ናችሁ የምታጸድቁት? ይህን ጉዳይ አርቲስቶች ቦርዱማ ለእኛ ስልጣን ሰጠን ነው። አሁን ይሄ የሚመለከተው የህዝብ ግንኙነት ክፍልን ስለሆነ ይህንን ፕሮግራም መስራት የህዝብ ምናልከኝ ይቅርታ አንተው ጋር ነው የሚያልቀው ማለት ነው ወይም እናንተው ጋር ነው የሚያልቀው? ስለዚህ የህዝብ ግንኙነት ክፍል ኃላፊ የኢትዮጵያን ቀን ፕሮግራም ማውጣት፣ የመዝጊያ ምሽትን ማዘጋጀት፣ የኦፕኒንግ ዴይ ሴሬሞኒዎችን ማድረግ፣ ማስታወቂያዎችን መስራት፣ ከህዝብ ሚዲያዎች ጋር በመቅረብ ወይም ሌሎች አባላቶች እንዲቀርቡ ፌዴሬሽኑን ማስተዋወቅ፣ መልእክቶችን ማስተላለፍ ይህ የህዝብ ግንኙነት ክፍል ኃላፊ ነው። ለዚህ ስራ ትመጥናለህ ብሎ ቦርዱ መርጦ እዚህ ቦታ አስቀምጧል። አይ ስራውን እየሰራ አይደለም፣ ፌዴሬሽን እየወከልክ አይደለም ካም ሲያምን ደግሞ መብት አለው። በድምፅ ደግሞ አውርዶ ሌላ ሰው ሊያስገባ ይችላል። ስለዚህ ቦርዱ ኃላፊነት ሰጥቷል። የምታመጣቸው ኃላፊነት ስለሰጠ ታዲያ አንተ ያንን ኃላፊነት በመጠቀም እንደምትፈልገው ታደርጋለህ ማለት አይደለም። ከ9 ስራ አስኪያጅ ኮሚቴ አባላቶች ጋር በመነጋገር እንደዚህ ላደርግ አስቤያለሁ። በእኔ በኩል ያለው በየሳምንቱ እንሰባሰባለን። አሁን ለምሳሌ ትናንትና ማታ ስብሰባ ነበረን። እዛ ስብሰባ ላይ እያንዳንዱ ዲፓርትመንት የራሱን ምን ደረጃ ላይ እንደደረሰ አፕዴቶችን ይሰጣል፣ ሪፖርቶችን ያቀርባል። ኦኬ ዘንድሮ ገሌ እንደዚህ አድርጌያለሁ፣ በእንደዚህ አይነት መልኩ ነው የምንሰራው፣ እንደዚህ እየሆነ ነው፣ ሪፖርት ትሰጣለህ፣ ትቀጥላለህ። ጥያቄ ካለ መቃወም ካለ አይ ይሄ ነገር ቢቀር እንደዚህ ነገር ሊያመጣ ይችላል ምናምን የሚሉ ሀሳቦች ሲኖሩ እዛው እንወያይበትና ምናልባት እኔ ያልታየኝ ሌላ ሰው የታየው ካለ ኦኬ ይሄ እንደዚህ ነው እንዴ ተብሎ ደግሞ መቀየር የሚኖርበት ይቀየራል እንጂ ቦርዱማ ይህንን ስራ እንድሰራ መርጦ ኃላፊነት ሰጥቶኛል። ያው በቀጥታ ተሰብስበው በዚህ ጉዳይ ላይ ውሳኔ ባይሰጡም በተዘዋዋሪ ዞሮ ዞሮ ያው አዌር ናቸው ማለት ነው። የምሰራውን ስራ ያውቁታል ብዬ አስባለሁ። ኦኬ እንደነገርከኝ አሁን ሌላው እንደዚህ አይነት ቅሬታ አሁን ቀርቦብሃል። ሲቀርብብህ ይህን ኮምፕሌን የማየት የመመርመር ነገር አለው ቦርዱ ወይስ ተነጋግራችሁበታል? ለምሳሌ ይህን በተመለከተ የቀረበውን ተነስቷል። በስብሰባው እንዳልኩ ዓመታዊ ስብሰባ ሲደረግ ተነስቷል። ግን እውነት እንደዚህ አድርጓል ብሎ ቦርዱ አምኖ ቢሆን ኖሮ መርማሪ ኮሚቴ ይጣራል። እንደዚህ ለምሳሌ በዚህ ፌዴሬሽን ውስጥ አንዳንድ የሆኑ ችግሮች ሲፈጠሩ የሚያጣራ ኮሚቴ ይፈጠራል። የሚያጣራ ኮሚቴ ይፈጠርና ምንድነው የተካሄደው ብሎ አናግሮ በዚህ በኩል እንደዚህ ብሎ ሪፖርቶችን ሰርቶ በራሱ ኢንዲፔንደንት ስለሆነ የራሱን ማጣሪያዎች ሰብስቦ ወስዶ ለቦርዱ ያቀርባል። ቦርዱ በዛ መሰረት እርምጃውን ይወስዳል። ስለዚህ ይሄ ቦርድ እንደዚህ አይነት እምነት ቢኖረው ኖሮ የሚያጣራ ኮሚቴ ይፈጠርና ምንድነው የተፈጠረው? እውነት እኔ ወጥቼ ይህንን ግለሰብ በዚህ ከመጣበት ወይም በአማራነቱ ከልክየው ከሆነ ፌዴሬሽኑን ሊያስጠይቅ የሚችል ነገር ስለሆነ እነሱንም ስማቸውንም ሊያስወቅስ የሚችል ነገር ስለሆነ እንደዚህ አይነት ነገር አድርገሃልና ከዚህ ከስራ መወገድ አለብህ ብለው ውሳኔ ሊወስኑ የሚችሉ ናቸው። ግን ያ ተቀባይነትና እምነት ስላላገኘ ምንም ፈርደር ወይም ወደፊት አስፈላጊ የሄደው እርምጃ የለም። በታሪካችንም አድርገነው የማናቅ ነገር ነው። እንዳልኩ ሰውን በማንነቱ አንጠራውም፣ በማንነቱም አንከለክለው። ምናልባት ቅሬታውን ከሚዲያ ከመግለጽ በዘለለ ለፌዴሬሽኑ አቅርቧል። ለእኔ እንግዲህ ለእኔ መቼም ያቀረበልኝ የለም። ሌሎች አካላቶች በአጠቃላይ ለኤስኤፍኤን ይሄ ጥያቄ ኦፊሻሊ የቀረበ ነገር የለም ከሚዲያ ውጭ እስከዛሬ እስካሁኗ ሰዓት ከአንተ ጋር እስከምነጋገርበት ሰዓት ድረስ የቀረበ ኦፊሻል የቀረበ ነገር የለም። ያው ሚዲያ ላይ ነው ወቀሳውንም የሰማ ነው፣ በሚዲያም ነው መልስም እየተሰጣጠን ያለ ነው።
አንዱም ነገር ይሄ ነው። ቅድም እንዳነሳ ነው ኮሚኒቲው እንደዘረፈን በሉን እንዲያረጉን ከሚል ገብቶ ይዩ እንዳልኩት ሁሉ አንድ ሰው ኮንፊደንስ ሲሆን የደረሰበት ነገር አግባብ አለመሆኑ ሲታወቅ ማቅረብ በቃ ይሄ ፌዴሬሽን እኮ ወይም ኤስኤፍኤን የማንም ግለሰብ መጠቀሚያ አይደለም፣ የህዝብ ነው፣ ለህዝብ ነው የቆመው። ስለዚህ እንዲህ አይነት ነገር ሲኖር መጋፈጥ ያስፈልጋል። አሁን ቅሬታ ሲቀርብ ሚዲያ ላይ ከመሄድ መጀመሪያ አስቀድሞ መሆን ያለበት ጉዳዩ ለምን ትልቅ ተቋም ነውና ለእሱ በጽሁፍ ማቅረብ ያስከልበ ከመረጃ ጋር አድርጎ አንተንም በፌዴሬሽኑ በኩል ለሰራው ስራ ወይም ላደረግከው ጥፋት ተጠያቂ ብትሆንበትም ማቅረብ አለበት። ከዛ በኋላ ነው ወደ ሌሎች አካላቶች መቅረብ የሚያስፈልገው እና ይህም ላይ እርምት መውሰድ አለበት። ከዚህ በዘለለም እዚህ የአትላንታው የፌዴሬሽኑ ውድድር ላይ የደረሰብህ ችግር አውሮፓ ላይ ገጥሟል። እዛም ስላየሁት ነው። ከዚህ የመጣ ጉዳይ ነው እዛ ራሱ ይሄ ችግር ውስጥ የገባውና ቅድም ብዙ አውርተናል። ጥቅም የለውም፣ ምንም ነገር የለውም፣ ግን ፓሽን ስለሆነ ብቻ ነው ወይም ለኮሚኒቲ ለማገዝ ነው ይህን ነገር ሰክሪፋይ ያደረግ ከአንተም አልፎ ቤተሰቦችን፣ ጓደኞችን፣ ወላጆችን ጭምር ስም ሳይቀር ሊጎዳ የሚችል ነው አንተ ላይ የሚደርሱ ጉዳቶች እና ብዙ ጊዜ የአሜሪካው ሳይበርድልህ አውሮፓም ላይ ነገር ሲገጥም ምን አስጨነቀኝ ምን አጨቃጨቀኝ በቃ ብለህ ጊቭ አፕ የማድረግ ነገር ወይም ደግሞ ከዚህ ልውጣ ማለት ነገር አላሰብክም? በተለይ በአሁኑ በዚህ በተፈጠረው ዙሪያ በጣም ብያለሁ። ከኔም ባለፈ በተለይ አውሮፓ ላይ ተፈጥሮ የነበረው ለቤተሰብም ትልቅ ስጋት የፈጠረ ከዛም ደግሞ በተያያዘ በጣም ይመጡ የነበሩ የስድብና የማስፈራራት ቀንን ጠብቅ እንገላለን እንዲህ ብለህ አትቀርም ምናምን የሚሉ ብዙ ማስፈራሪያ የመጡ ጽሁፎች ነበሩና ይሄ እንኳን ለኔ ለማነበው አይደለም ለሚመለከተው ለቤተሰብ ራሱ ትልቅ ረብሻን የፈጠረ እንዳልኩ ነው። ቅድም ምንም ገንዘብ እንኳን አታገኝም፣ ጭራሽ ደግሞ አሁን ህይወትህንም የሚያሰጋ ነገር ውስጥ ሁሉ እየገባ ነውና ምንድነው ጥቅሙ ለምን አትተውም የሚል ደረጃ ሁሉ ተደርሷል። እኔም እንዳስብና ዞር ብዬ ይህን ያህል ደረጃ ሰው መልእክት ልኮ እገልሃለሁ እደፋሃለሁ የሚልበት ደረጃ ድረስ ከደረስን ምናልባት በቃ ሳላገለግል በቃ ዝም ብዬ እንደማንኛውም ተሳታፊ እየተሳተፍኩ ብሄድ ብለህ ያሰብኩበት ጊዜያቶች አሉ። ግን ደግሞ በዛ መልኩ ለቅቄ በወጣ ያንን ሀሳብ አሸናፊነት መስጠት ነው። እንደተባለው የዛሬን ያርገውና እኔና ፋሲል በጣም ቅርብ ጓደኛ ማቾች ነበርን። በሶሻል ሚዲያ እኔ ጋር ሁሉ መጥቶ የሚጫወት ቻሌንጅ የሚደረግ ብዙ ጊዜያቶችን አብረን ፕሮግራሞችን ያሳለፈን ነበር። እውነት እኔ እንደዛ ብዬው ወቅሼው አልኩኝ እንደዛ ብዬ ከልክየው ቢሆን ኖሮ በመሃል ገብተው ሊያስታርቁ ምንድነው የተፈጠረው ብለው እንዳልከው ሊሄድባቸው የሚችል ብዙ ሰዎች ነበሩ። ትልልቅ ተሰሚነት ያላቸው ሰዎች ጋር ሄዶ እንደዚህ አይነት በደል ደረሰብኝ ተፋረዱኝ ማለት ይቻል ነበር። እውነት እንደዛ ተደርጎ ቢሆን ኖሮ ግን ያው በአሁን ሰዓት ሁሉ ነገር በሚዲያ ስለሆነ የሚወጣው ወደ ሚዲያ ሄደ፣ ወደ ሌላ ነገር ዞረ፣ ራሱን የቻለ ተቀጣጠለ። እንዳልከው አውሮፓ ስመጣ ያው ያልጠበቅኩት እንደዚህ አይነት ነገር ሲመጣ ያው ወደኋላ ቆም ብለህ ታያለህ፣ ነገሮችን ታስባለህ። አስቤው ነበረ ግን እዚህ ያለው ድጋፍ እና ደግሞ ያንን በዛ ሀሳብ ደግሞ በዛ ፍራቻ ሳይሆን በዛ ሀሳብ በቃ እንደዚህ አድርገን ይኸው አሸማቀን አስወጣ ነው ወይም እንደዚህ አድርግ ነው የሚለው ያ ተቀባይነት ወይም አሸናፊነት እንዳይሆን በማለት ነው ዛሬ ያለሁት እንጂ ከባድ ነው፣ ቀላል አይደለም። ግን እንደዚህ አይነት ነገር ሌሎችም ላይ ሲደርስ አሸማቆ ሰዎችን በቃ አንገት ደፍተን እንዳትንቀሳቀስ ያደርጋል። አውሮፓ አይደለም ኢትዮጵያም ሲሄድ መንገድ ላይ ከሰዎች ጋር የተጋጨውበት አለ። አንተ እንደዚህ አድርገህ ምንድነው የሆነው ብሎ ሳይጠይቅህ አንድን ሳይድ ብቻ ሰምቶ መጥቶ የሚፈርድብህ ሁኔታ ስለሆነ ያለው አዎ በአንዳንድ በኩል ማንነትህን ወይም ማኗኗርህን እንቅስቃሴህን የሚያቃውስ ነበር። እንግዲህ እግዚአብሔር ይመስገን አልፏል ብዬ አምናለሁ። አይዞን እንግዲህ በርታ። ይህንን ያው የምናነሳው ለሌላው ትምህርት ይሆናል ከሚል እሳቤ እና ወደፊትም ደግሞ እንደዚህ አይነት ነገሮች ሲከሰቱ በተቻለ መጠን ሁሉም ነገር ህግ አለ፣ ስርዓት አለ። እንኳን በውጭ ሀገር ኢትዮጵያም ውስጥ በህግ ነው የምንተዳደረው ይባላል እና በህግ ሁሉ ነገር ቢዳኝ እንደዛ ነው። እንዳልከው ደግሞ የአንዱን ሰምቶ የሌላውን ግራ ቀኝ ሳጣሩ ብዙ ጊዜ የምንወስናቸው ውሳኔዎች ናቸው ለአደጋ የሚዳርጉን እና በተቻለ መጠን ጥሩ ውሳኔ ነው እምልህ። ተሸማቀ ደንግጠ ምናምን ብትወጣ ሌላውም እንደዚሁ
እንደዚሁ እየሰጋ የሚሄድበት አለ። ፌዴሬሽኑ ደግሞ በዚህ ጉዳይ ላይ አቋም መስጠት የሚገባዋል። ኮንክሪት የሆኑ ወይም ደግሞ ጠበቅ ያሉ መግለጫዎች ሁሉ መስጠት ይገባዋል ብዬ አስባለሁ። እንደዚህ አይነት ነገሮች ሲኖሩ ዲፌንስ ማድረግ፣ ከጎን መቆም፣ እንደዚህ አይነት ያንተን ብቻ ሳይሆን ሌላውም የፌዴሬሽኑ አባል ላይ እንዲህ አይነት ነገር ሲኖር ጠንከር ያለ ነገር መወሰን ይገባቸዋል ብዬ አስባለሁ። በጣም አመሰግናለሁ። ያው በጣም የሚነሱ ጉዳዮች አሉ፣ ግን በዚሁ ላይ እንቋጨዋለን። ይህንን አሁን በዘንድሮ ዓመት ውድድር የሚከናወነው እንግዲህ 43ኛ ዓመቱን በሚኒሶታ እንደሆነ ይታወቃል። ሚኒሶታም እንዴት እንደተመረጠ ያው ገልጸሃል ቅድም ከካናዳ ወደዚህ እነሱም ጥያቄያቸውን ስለሳቡ ወደዛ ነው። አንዳንድ ሰዎች ቅሬታ ያነሳሉ። በዚህ በሚኒሶታ እንደምታውቀው የጸጥታ ችግሮች አሉ። ከዚህ ቀደም ያው ሰዎች ሁሉ የተገደሉበት አካባቢ ነው። በጣም አስቸጋሪ ስፍራ ነው የሚሉ ስጋት አለባቸው እና ይህንንስ ግምት ውስጥ አስገብታችሁታል? ብዙ ሰው አይሄድም የሚል ፍርሃትና ስጋት ስላለ እንዴት አጸደቃችሁት ይሄ ቦታ? እሺ እንግዲህ ዘንድሮ 43ኛ ዓመታችን ከጁን 27 እስከ ጁላይ 4 ድረስ በሚኒሶታ ነው የሚከበረው። ሚኒሶታ ሲመረጥና ለህዝቡ ስናሳውቅ በሚኒሶታ ላይ ምንም አይነት የጸጥታ ረብሻ አልነበረም። ምንም አይነት አሁን የሚካሄደው የኢሚግሬሽን ዙሪያ እንቅስቃሴ አልነበረም። ሰላማዊ ሰልፍ የሚወጣ የለም። እንደዚህ የሚታሰሩ ሰዎችም አልነበሩም። የተገደለም ሰውም አልነበረም እኛ ውሳኔ ስንወስን። ነገር ግን ከዛ ውሳኔ በኋላ ያው ዓለም ሚዲያ እንደ ዓለም ዜናዎች ሁሉ እንደዘገቡት ሰው ሁሉ እንደሚያውቀው እንደሚከታተለው ሚኒሶታ ላይ ብዙ በኢሚግሬሽን ዙሪያ ብዙ ትርምስ ተፈጥሯል። ሁለት ሰዎችም ነፍሳቸውን አጥተዋል። ስለዚህ ይሄ በሚሆንበት ጊዜ እዛ እንደመሄዳችን መጠን የኛ ኮሚኒቲም ያው ከውጭ የመጣ የኢሚግራንት ኮሚኒቲ እንደመሆኑ ሁኔታውን በቅርብ ስንከታተል ነው የነበረው። እየተከታተልንም እንደሆነ እንዳሳሰበንም መግለጫውን አውጥተን ነበር። ምክንያቱም እዛ ብንሄድና ሰው የማይመጣ ከሆነ እዛም ያለው ሰው የማያወጣ ከሆነ እዛ መሄዱ ማህበረሰባችን አስጊ ነገር ውስጥ ወይም አላስፈላጊ ነገር ውስጥ መክተት እንዳይሆን እኛም ነገሩን በጥብቅ ስንከታተለው ነበረ። ጠበቃችንንም አማክረናል። በወቅቱ ብንቀይርስ የሚል ሀሳብ ሁሉ ነበር። ምክንያቱም የነበረው ሁኔታ በጣም እየከፋ አንድ ሰው ተገደለ። ከዛ ደግሞ እየከፋ ሌላ ሁለተኛ ሰው ሲገደል ነገር ሲብስ ሰላማዊ ሰልፍ ከተማ ሁሉ ግልብጥ ብሎ ሲወጣ ይሄ ነገር ይበርዳል አይበርድም፣ ይቀጥላል አይቀጥልም የሚለው ፍራቻ ሁሉ ስለነበር የህግ አማካሪያችንን አማክረን ነበር። የህግ አማካሪያችን የመከረን ምንድን ነው? ጊዜ ስጡ። ነገሮች እዚህ ሀገር ውስጥ ነገሮች ይነሳሉ፣ ይበርዳሉ፣ ጊዜ እንስጥ። እስከ ፌብሩዋሪ ያለውን ሁኔታ እና ምንም ነገር የማይሆን ከሆነ ወደሚቀጥለው ማድረግ ወዳለብን እርምጃዎች እንሄዳለን ተባለ። እንደተባለውም ነገሮች በረዱ። የአገሪቷን መንግስት በዛ ክልል ውስጥ ከነበሩት 3000 የኢሚግሬሽን ኦፊሰሮች አስወጥቶ ወደ 300 የሚሆን ቀንሷል። እንዲያውም የተባለው ምንድነው ከሌላው ቦታ ይልቅ ሚኒሶታ መሄድ አሁን በጣም ጥሩ ነው። ምክንያቱም እዛ ላይ ሊያካሂዱ ፈልገውት የነበረውን ሚሽናችንን ጨርሰናል፣ ሚሽን አኮምፕሊሽድ ብለው ወጥተዋል። ነገ ተነስተን ለምሳሌ በሚኒሶታ በተነሳው ሁኔታ ተደናግጠን ተነስተን ዳላስ አድርገን ቢሆን ኖሮ አትላንታ ሄደን ሲያትል፣ ሳኖዜ፣ ዋሽንግተን ዲሲ አካባቢ የትኛውን ቦታ ቀይረን ቢሆን ኖሮ ከአሁን ከቀየርንበት ጊዜ ውድድሩ እስኪመጣ ደግሞ እዛ ከተማ ላይ ምን እንደሚካሄድ አናውቅም። አሁን እንደምናየው የዚህ ሀገር መንግስት ከሌላው እስከዛሬ ካየናቸው ለየት ባለ ሁኔታዎች ነው ነገሮች እየተካሄዱ ያሉት እና ብዙ እርግጠኛ ያሉንባቸው ነገሮች አሉ። ስለዚህ ሌላ ከተማ ሄደን እዛ ከተማ ደግሞ ነው የምንሄደው ብለን እዛ ከተማ ላይ ውድድሩ ሊቀርብ ሲል ሌላ እንደዚህ አይነት ትርምስ ቢፈጠር በቃ ውድድሩን የመሰረዝ ሁኔታ ላይ ነበር የምንደርሰው። ግን አስቀድመን ሚኒሶታ መሆኑ መናገራችን ኦኬ ይሄ ነገር ሲፈጠር ወዴት ነው የምንሄደው የሚለውን ምርጫ ማወቅ ካለብን እንድናቅ ነገሮች እንድንገመግም አድርጎናል። የህግ አማካሪንም አማክረን እንዲያውም ይህን ነገር ከዛ ጨርሰው ስለወጡ ሚኒሶታ መሄድ ከሌላው ቦታ የተሻለ እንደሆነ ነው የተነገረን እና ሚኒሶታ ሲመረጥ ደግሞ ሚኒሶታ ልዩ የሚያደርገው ምንድነው? ሚኒሶታ የተለያየ የኢትዮጵያ ማህበረሰባት ትልልቅ ኮሚኒቲዎች ያላቸው ናቸው እና በትልቅነት ለምሳሌ የኦሮሞ ማህበረሰብ ትልቅ ኮሚኒቲ ያላቸው፣ የጋምቤላ፣ የአፋር፣ የሱማሌ እነኚህ በጣም ትልልቅ ኮሚኒቲ ያለባቸው ናቸው እና ሚኒሶታ ስንሄድ ኢትዮጵያን ማንጸባረቅ የምንችልበት ከተማ ነው። ከነኚህ ሁሉ ትልቅ ማህበረሰባት እዛ ላይ መሰባሰብ የሚችሉበት ነው እና ሌሎችም ብዙ ኢትዮጵያውያኖች አሉ፣ ግን በትልቅ ማህበረሰብነት የሚታወቁ እነኚህ ኮሚኒቲዎች አሉና እነኚህን ሁሉ አንድ ላይ ማሰባሰብ መቻሉ ትንሽቷን ኢትዮጵያ በሚኒሶታ ላይ እናንጸባረቃለን ብለን እናምናለን።
ምናልባት ያሬድ አንተ በፖዚቲቭ ሳይድ አይተዋል። እንግዲህ በሌላ በኩል ደግሞ የሚያነሱት አለ የኦሮሞ ማህበረሰብ ቁጥሩ እጅግ ከፍተኛ ስለሆነ የራሱን ፌዴሬሽን እዛ ስላለው ይህንን ነገር በአግባቡ እንዳይከናወን እንቅፋት ይፈጥራል የሚሉ ወገኖች የሚያነሱት ቅሬታ አለ። ይህንን አይታችሁታል በተጓዳኝ? አዎ፣ ግን ምን እኛ እነሱን አንረብሻቸው፣ እነሱ እኛን አይረብሹን። ስንት ዓመት ሲያካሂዱ ኖረዋል። ከሚኔሶታ ብቻ አይደለም ከሚኔሶታም ውጭ በሌሎች ከተማዎች እየዞሩ አካሂደዋል። ስለዚህ ምንም የሚያጋጨን ነገር አይኖርም። እኛ የምንሄደው እነሱን ለመበጥበጥ አይደለም፣ እነሱ እኛን ለመበጥበጥ አይደለም የሚመጡት። እንዳልኩ አንድ ላይ ሆነን ማክበር ቢቻል እና በደመቀ ሁኔታ ብናሳልፍ መልካም። ካልሆነና ካልተቻለ ግን እኛ ኢትዮጵያኖችን አሰባስበን ወገኖቻችንን ከየዓመቱ ሁሌም እናደርገው እንደነበረው ዘንድሮም ነው የምናደርገው። የነሱ ማህበረሰብ እዛ እንደሚባለው ቁጥር ብዛት ስላለው ችግር ያመጣል ማለት እዚህ ሁሉም እኮ ወደዛ ነው ማለት አይደለም። ሁሉም እነሱ የሚያዘጋጁት ውድድር ላይ ይሄዳል ማለት አይደለም። እኛ ጋርም የሚመጣ ማህበረሰብ ይኖራል። ስለዚህ ያ ቅሬታው መነሳቱ ኦኬ ካለው አንጻር ነው። ግን ሁለት የተለያየ ተቋማት እንደመሆናችን መጠን ዓላማችን የተለያየ ስለሆነ በዛ ደረጃ ብዙም የሚያሰጋን ነገር የለም። እናንተ በምታከናውኑበት ሰዓት የኦሮሚያ ፌዴሬሽኑ ወይም ስፖርት ፌዴሬሽኑ ይህንን ነገር ምናልባት አያዘጋጅ ይሆን? በዛን ወቅት የለም አጥንታችኋል? መቼ እንደሚያዘጋጁ እርግጠኛ አይደለሁም። ባለፈው ዓመት ለምሳሌ ሲያትል ነው ያዘጋጁት። እኛ ያዘጋጀንበት ሜዳ ላይ ነው የነሱም ውድድር የነበረው። እኛ ከጨረስን በኋላ በመሀል አንድ ሳምንት አልፎ በሁለተኛው ሳምንት ይመስለኛል ያደረጉት እና ምንም ችግር የለውም። እኛም በምናደርግበት ሰዓትም ቢያደርጉ ችግር የለውም። እንዳልኩት ዓላማችን የተለያየ ነው። አትራክት የምናደርገው ክራውድ የተለያየ ነው። ስለዚህ እነሱም ቢያደርጉ ችግር የለውም፣ እኛም ብናደርግ ችግር የለውም። አመሰግናለሁ ያሬድ። እንግዲህ አጠራጠር እያደረግን ምላሹም አንተም አጠራጠር እያደረግ ትሰጠኛለህ። አንደኛ ከሚነሱት ወቀሳዎች በውድድሩ ወቅት የሚደረገው ከተማ ላይ የሚደረጉት ሬስቶራንቶች ጭምር ሳይቀር በጣም በሚያሳዝን ሁኔታ ከፍተኛ ዋጋ ያደርጋሉ የሚል ወቀሳ አለ። በተጓዳኝም እዛው እናንተ ፌዴሬሽኑ የሰጣችኋቸው ስፔስ ላይም የተቀመጡትን በጣም ከፍተኛ ክፍያ ይጠይቃሉ። በጣም የተጋነነ በእርግጥ ያስፈልጋል፣ ግን በጣም የተጋነነ ነው የሚሉ ወገኖች አሉና እዛ ስቴቱ ጋር በምታደርጉት ሬስቶራንቶቹ ጭምር እንደዚሁም ደግሞ እናንተ ባከራያችኋቸው ሰዎች ጋር የመነጋገር ነገር የለም? ኮሚኒቲውን በጣም በሚያሳዝን ሁኔታ ክፍያ እንዳይከፍሉ የዋጋው ጉዳይ ላይ ትነጋገራላችሁ? የዋጋ ጉዳይ ላይ አነጋገርም። ያው የነፃ ገበያ ሀገር ስለሆነ ማንኛውም ሰው የፈለገውን አድርጎ መጠቀም ይችላል። ግን ምንድነው በተለይ ሲያትል ላይ በጣም ትልቅ እንደው ኮምፕሌን ቀርቦ የነበረው እንደጠቀስከው ድንኳኑ ጋር ብቻ ሳይሆን ሬስቶራንቶች ራሱ እንዲያውም አንድ ሰውዬ የሰራው ቪዲዮ አይቼ በየጊዜው እየሄደ ይበላ የነበረው ምግብ በዚህ በኳሱ ጊዜ ሄዶ ሲበላ የሆነ ደብል እንደከፈለና ምን ነው ምናምን ሲል በኳሱ ምክንያት ነው እንደተባለ እና የኳሱም ወደዛ ከተማ መሄድ ቢዝነሶች ተጠቃሚ እንዲሆን ያደርጋል። ግን ደግሞ ቢዝነሶች ተጠቃሚ ሲሆን የራስህን ወገን በመጉዳት መሆን የለበትም። በጣም እንደዛ አይነት ማለት ማጅራት የሚመታ ቦርሳን የሚሰብር አይነት ክፍያ መሆን የለበትም እና መስራት አለባቸው። ትክክል። ለትርፍ ነው እዛም የመጡት፣ ለትርፍም ነው ቢዝነሶቻቸውን የከፈቱት። ያትርፉ፣ ይጠቀሙ፣ ይስሩ። እዛም ድንኳን የያዙትም ሊሰሩ ሊያተርፉ ነው። ነገር ግን ደግሞ ማህበረሰባችንን አገናዛቢ የሆነ ነገር ቢሆን ተገቢ ነው እንጂ ይህንን ምግብ በዚህ ዋጋ ሽጡ እንደዚህ አድርጉ ብሎ የዋጋ መስፈርት አናስቀምጥበትም። ምክንያቱም እያንዳንዱ ሰው የሚያዋጣውን እና ሊያከስረው የሚችለውን የሚያውቀው እሱ ነው። ግን ደግሞ በጣም እንደዛ ባለፈው ዓመት እንደነበረው አይነት ዘንድሮ እንዳይሆን መቼም ከአሁኑ እንማጸናለን። ምክንያቱም የሚመጣው ማህበረሰባችን የራሳችን ህዝብ ነው እና ያ ሰው ተጎድቶ መሆን የለበትም። እኔ የምጠቀመው ሁላችንም እንጠቀም። እዛ የሚመጣው ድንኳን የያዘው እሱም ሊያተርፍ ነው እንጂ ዝም ብሎ አይደለም። ገንዘቡን አውጥቶ ጉልበቱን አውጥቶ እዛ ቁጭ ብሎ ምግብ ሰርተው እናቶች ቆመው ለፍተው ደክመው የሚሰሩት ለትርፍ ነው። ያትርፉ። ግን እንዲያው በአንድ ሳምንት ፎቅ የሚያሰራ ሳይሆን በአንድ ሳምንት መንገድ የሚያስጠርግ ቢሆን ደስ ይለናል። አመሰግናለሁ። ሌላው ቅሬታ የሚነሳው የስቴዲየም መግቢያው ዋጋ በጣም
ጨምሯል ይላሉ። በተለይም የመጨረሻው ቀን ላይ ያው ሲያትሉንም ስላየሁት ነው ከፍተኛ ክፍያ ተከፍሎ መክፈሉ ገንዘብ መክፈሉ ብቻ አይደለም ከመጡ በኋላ ቦታ ሞልቷል ተብለን ተከልክለናል ብለው እኔም እዛም ብዙዎቹ ያነጋገሩ ሰዎች አሉ። ያው ከቨሬጅ እንድሰጥበት ሚዲያ ላይ ኢንተርቪው ሳረጋቸውና ይህ ነገር ለምንድን ነው የሚከሰተው? ስቴዲየሙ ምን ያህል ሰዎች እንደሚይዝ ታውቃላችሁ? ስለዚህ ቁጥሩን ታውቃላችሁና አንዳንዱም ኦንላይን ነው ብዙዎቹ ትኬት የተገዙትና እዚህ ላይስ የሚደረግ ጥንቃቄ አልነበረም? ለምንድን ነው ይሄ ኮምፕሌን ሊመጣ የቻለው? ስቴዲየሙ ያው ኢትዮጵያን ቀን አርብ ነበር። ብዙ ሰው ሜዳም ገብቶ ነበረ። ሜዳውም ላይ መግባት ይቻል ስለነበረ ሜዳውም ላይ ገብቶ ስለነበረ ቅዳሜ ሰው ሲመጣ በዛ ብሎ ሰው ሲመጣ እንደዛ አይነት ነገር ይፈጠራል የሚል ፍራቻ ነበረ። በመጨረሻም ላይ ሰው የራሳችሁ ጉዳይ በማለት በርም ገፍተው በኃይልም የገቡበት ሁኔታ አለ። ቁጥር በዛ ብለው ነው በር ይዘጋ ያሉት። የሰው ቁጥር በዛ በሚል ነው። ግን ወደ ሜዳው ገብተህ ከተመለከትክ መቀመጫዎች የነበሩበት ሁኔታ ነበሩ። ወደ ቬንደሩ ጋር መንቀሳቀሻ በደንብ በቂ ቦታ ነበረ። ግን ሜዳ ላይም ትንሽ ቡድኖች ግጭት ተፈጠረ። ሁለት ቡድኖች የጸብ ተነሳ። ያም ረብሻ ሲያስነሳ የሴኪሪቲ ስጋት ስለመጣ በዛ መንገድ ነው እንጂ ሰው እኮ ቢገባ ለእኛም ሞር ቲኬት መሸጥ ነው ወጫችንን መሸፈንና ወደ ትርፋማ የሚቀይረን ነገር ነው የሚሆነው እና ሰው እንዲመጣ እንፈልጋለን፣ እንዲንገላታ አንፈልግም። አስቀድሞ ቲኬትን እየገዛ እንዲመጣ አሁንም እንመክራለን። በተለይ ኦንላይን ላይ የሳምንት ዊክሊ ፓስ የሚሸጡ አሉ። እነሱ አቬሌብል ሲሆኑ ሰው ያንን ቢገዛ በር ላይ ለቲኬት ለመቁረጥ የሚሰለፈውም ሰልፍ አቮይድ ይደረጋል። ለብቻ መግቢያም ስለሚኖራቸው በዛ መጠቀም ይችላሉ። ግን ጥያቄውን ባጭሩ ለመመለስ ሜዳ ላይ ረብሻ ሲነሳ ይሄ ነገር ወደ ሌላ ቦታ ይሄዳል የሚል ፍራቻ ስለነበረ ከሴኪሪቲ ስጋት የተነሳ ነው በቃ ሞልቷል ብለው በር እንዲዘጋ ያደረጉት። አመሰግናለሁ። ሌላው የመጨረሻ ጥያቄ ላርገው፣ የስቴዲየም ውስጥ ምንም አይነት መጠጥ እንዳይገባ ይታገዳል ወይም ይከለከላል? እንደዛ ነው ያየሁት። አይፈቀድም። በጣም እያንዳንዱ ነገራችን ተፈትሾ ነበር ስንገባ የነበረው እና ግን በሚያሳዝን ሁኔታ በጣም በርካታ የተከለከሉ መጠጦች በጣም የማይፈቀዱ ከባባድ አልኮሎች ጭምር ሳይቀሩ ይሸጡ ነበር እና እንዴት ገቡ በምን ገቡ ሲባል አንዳንዶቹ የሚሉት ይህንን ያው ፍተሻው በጣም ጠንካራ ነው፣ ግን የፌዴሬሽኑ ሰዎች የራሳቸው ናቸው ያስገቡት የሚል ነገር ያኔ የደረሰኝ መረጃ ነበረ እና እንዴት ሊሆን ቻለ? ይሄ እንግዲህ ይሄንን ልንል የምንችለው ምንድን ነው ቬንደሮች መጥተው ኮንትራት ሲፈርሙና ሲገቡ መጠጥ መሸጥ እንደማይችል እንናገራለን። ለምሳሌ ዳላስ ላይ ተናግረን ነበር። ግን ሰው እየተደበቀ ሲሸጥ ተያዙ። ሲያዙ መጡ፣ አሸጉ፣ ዘጉ። እኛ ምንም እዚህ ላይ የምናደርግላቸው ገንዘብ የምንመልስላቸው ኃላፊነት የምንወስድባቸው ምንም ነገር የለም። መጀመሪያ አስቀድመን ተናግረን ነው። አሁንም ቢሆን መጠጥ መሸጥ አይቻልም። ነገር ግን እየተደበቁ ያደርጋሉ። ስለዚህ ሲያዙ ተጠያቂነትን እመጣለሁ። ስለዚህ ተጠያቂ የሚሆኑት እነኚህ ናቸው። እውነት እነኚህ ሰዎች ማስረጃው ካላቸው የፌዴሬሽኑ አካል የሆነ ሰው ከሆነ ደብቆ ያስገባላቸው ያን የፌዴሬሽን አካል ማስረጃውን ይዘው ወደ ፌዴሬሽኑ ቢያቀርቡልን ያንን ሰው ከፌዴሬሽኑ እናስወግዳለን። ምክንያቱም እኛ መጠጥ አይሸጥም እያለን እየተናገርን እኔ መጠጥ አይሸጥም እያልኩ እየተናገርኩ በዚህ ጋር እየደበቅኩኝ የማስገባ ከሆነ እኔ ተጠያቂ መሆን አለብኝ ማለት ነው። ስለዚህ የምንናገረውን ነገር በተግባር ማሳየት ስላለብን እውነት የፌዴሬሽኑ አባል እንደዚህ አድርጓል የሚሉ ከሆነ በአሁን ዘመን ሁሉም ነገር ሰው በስልክ ሲቀርጽ ነው የሚውለው። ስለዚህ የፌዴሬሽኑ አባል የሆነ ሰው እንደዚህ አይነት ነገር ሲያደርግ ከተገኘ ይቅረጹ፣ ማስረጃ ያቅርቡልን፣ ያምጡ። ፌዴሬሽኑ ተገቢውን እርምጃ ይወስዳል እንጂ እኔ በማውቃቸው ፌዴሬሽን እንደዚህ አይነት ነገር ያደርጋሉ ብዬ አላምንም። ግን የሚያደርግ ሊኖር ይችላል፣ አላቅም። ማስረጃው እስካልቀረበልን ድረስ አሉ ከሚለው ጋር ብቻ ነው ልናልፍ የምንችለው። ግን አሁንም ቢሆን መጠጥ መሸጥ አይቻልም። ቬንደሮቻችን ድንኳን ሲይዙ አሁንም እናስፈርማለን፣ እናገራለን፣ እናስጠነቅቃለን። መጥቶ ቢዘጋባቸው እኛ ተጠያቂነት የለብንም። አንድ ነገር ቢፈጠር ኃላፊነቱን የሚወስዱት እነሱ ናቸው፣ ተጠያቂ የሚሆኑት እነሱ ናቸው። ከልብ አመሰግናለሁ። አንዳንድ እነዚህን እስቲ ለምናልባት ለተመልካቾቻችን ብታብራራቸው። ይሄ እናንተ እንትን ነው አድቨርት ነው ምንድን ነው? ያው ቀኑ እሺ፣ ይሄ ያው ዘንድሮ ከላይ የሚታየው ክቡ የዘንድሮ የቶርናመንት ሎጎችን ነው። በየአመቱ በምንሄድበት ከተማውን የሚያንጸባርቅ ሎጎዎች እንሰራለን። ይሄ የሚኔሶታን የሚያሳይ ህንፃው ኳስ ተጫዋቹ ያለበት በአረንጓዴ ቢጫ ቀይ የሚታየው የሚኔሶታን ከተማ የሚያሳይ ነው። ከታች የዘንድሮ የውድድሩ መፈክራችን ኢትዮጵያዊነት
ኩራት ነው የሚል ነው። ቀኑ ከጁን 27 እስከ ጁላይ 4 ነው። ሜዳው የሚሆነው ደግሞ ቲሲኦ የሚባለው ስቴዲየም በሚኔሶታ ውስጥ የሚኔሶታ የአሜሪካ ፉትቦል ቡድን ቫይኪንግ የነሱ የትሬኒንግ የመለማመጃ ፋሲሊቲያቸው ነው። በጣም የሚያምር ፈርስት ክላስ የሆነ ስቴዲየም ነው። እዚህ ቦታ ነው ውድድሩ የሚካሄደው እና ሰው ሁሉንም ማስረጃ እንዲያገኝ በአንድ ላይ ሰብሰብ ተደርጎ የቀረበ ነው። ይሄ ደግሞ ያው ከትልቁ ትውልድ ወደ ወጣቱ ትውልድ ኳስን እያሸጋገርን እያስተላለፍን ነው የምንሄደው እና ብሪንጊንግ ኢትዮጵያን ቱጌዘር ጄኔሬሽን ቱ ጄኔሬሽን ኢትዮጵያኖችን በአንድ ላይ በማምጣት ከትውልድ ወደ ትውልድ የሚል ማስታወቂያ ነው እና አንድ ላይ ስንሆን ነው ያው ብርታታችን። ድሮ አባቶቻቸው ሲጫወቱ ኳስ ያቀብሉ የነበሩ ልጆች ዛሬ ኳስ ተጫዋቾች ሆነው አባቶቻቸው ቁጭ ብለው እያዩቸው ያለበት ሁኔታ ነው ያለው እና ይሄ ወደሚቀጥለው ትውልድ ማስተላለፍ የሚለው ነው። ይሄ ዋናው ያው ሎጓችን ማንነታችን ነው። ኢትዮጵያኖችን ማሰባሰብ ነው። የኢትዮጵያዊነት ኩራት የሚለው የሚኔሶታ የ43ኛው ዓመት ውድድራችን ሎጎ ነው። ከልብ አመሰግናለሁ ወንድማችን ያሬድ ነጋሽ ስለሰጠን ሰፊ ማብራሪያ። ሁለት ሰዓት ሞላን። እንግዲህ ጉዳዩ በጣም ጥሩ ውይይቶች ስለነበሩ ስለተነሱ ነው የዳሰስኩ ይመስለኛል። አንድ ደቂቃ ልስጥ፣ ምናልባት አንተ አላነሳቸውም እንደዎችን ነገር ለተመልካች አድማጮቻችን ላካፍላቸው የምትለው መረጃ ካለ አንድ ደቂቃ ልስጥ። በእኔ በኩል ጥያቄዎችን ጨርሻለሁ። አመሰግናለሁ ወንድም ያሬድ። እሺ እንግዲህ አንድ ደቂቃዋን ፈጠን ብዬ ልጠቀምባት። ዘውዱ እጅግ አድርጌ አመሰግናለሁ። እኔን ጋብዘ ስለ ኢትዮጵያ ስፖርት ፌዴሬሽን 43ኛው ዓመት ዝግጅት በሚኔሶታ ስለሚካሄደው ከጁን 27 እስከ ጁላይ 4 43ኛ ዓመታችንን በምናከብርበት ዙሪያ በሚካሄደው ፕሮግራም ላይ ጥያቄዎችን በማንሳት በሰው ዙሪያ የነበረውን ቅሬታ ድምፅ በመሆን ስላነሳው ስለሰጠን እንድንመልስ ስላመቻቸልን እድል እጅግ አድርጌ አመሰግናለሁ። ውድ ኢትዮጵያውያን ተመልካቾችና አድማጮች ዘንድሮ እንደጠቀስኩት 43ኛ ዓመታችንን የምናከብረው በሚኔሶታ ከተማ ይሆናል። ከጁን 27 እስከ ጁላይ 4 ድረስ ነው የምናከብረው። በዚህ ዝግጅት እንድትታደሙ ከአሁኑ ግብዣችንን አስቀድመን እናስተላልፋለን። ኢትዮጵያዊነት ኩራት ነው። ኢትዮጵያዊነት ደምቆ መታየት የሚገባበት ትልቅ ከተማ ቢኖር ሚኔሶታ ነው። ኢትዮጵያዊነት ደግሞ የሚንጸባረቅበት ከተማ ኢትዮጵያውያኖች ብዙ የተለያዩ ማህበረሰብ ትልልቅ ኮሚኒቲ ያላቸው ከተማ ወይም ሀገር ቢኖር ሚኔሶታ ነው። በዛ ላይ ደግሞ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችንን ከፍ አድርገን አውለብልበን ኢትዮጵያዊነት ኩራት መሆኑን ኢትዮጵያዊነት ቀና ብለን የምንሄድበት የምንኮራበት የምንደሰትበት ማንነታችንን የምናንጸባረቅበት ሳምንት ስለሚሆን በዚህ ውድድር ላይ እንዳትቀሩ። ኢትዮጵያዊነት ኩራት ነው ብለናል። አረንጓዴ ቢጫ ቀይ ይኸው እኔ ዛሬ እንኳን ለኢንተርቪው ይዤ ነው የመጣሁት። እናንተም ሳምንቱን ሙሉ ይዛችሁ እንድትመጡ እንድትሳተፉ እንጋብዛለን። የሆቴል ኢንፎርሜሽን በቅርቡ በድረገጻችን ላይ የምናወጣ ይሆናል። የቬንደር በዛ ላይ መሳተፍ ለምትፈልጉ እሱንም ኢንፎርሜሽን በቅርቡ እናወጣለን። ለማንኛውም አዳዲስ መረጃዎችን ለመከታተል በድረገጻችን www.esfna.org እንድትከታተሉ ወይም ደግሞ በሶሻል ሚዲያ በፌስቡክ ገጽ facebook.com/esfna ወይም instagram.com/esfna ብትሉ በሶሻል ሚዲያ ገጾቻችን አዳዲስ የሚወጡ ትኩስ መረጃዎቻችንን በዛ እናቀርባለን። ዘንድሮ ለመጀመሪያ ጊዜ እንግዲህ ከብዙ ዓመት በኋላ ለመጀመሪያ ጊዜ የቶምቦላ መሸጥ ፕሮግራም አለ። አንደኛ ዕጣ የ2026 ቶዮታ ራቭ4 ነው። ሁለተኛ ዕጣ ኢትዮጵያ ትኬት ደርሶ መልስ ነው። ሶስተኛ ለሚቀጥለው ዓመት 44ኛ ዓመታችንን ስናከብር የአንድ ሳምንት ሆቴል እና የቪአይፒ መግቢያ በነፃ አመቻችተናል። እነኝን ትኬት የምትፈልጉ በአካባቢያችሁ ያሉ ቡድኖች ጋር በመሄድ ቡድኑን በመደገፍ ትኬቱን መቁረጥ ትችላላችሁ። በአካባቢያችሁ ቡድን የሌለ ደግሞ እዛው ሜዳ ስትመጡ ሜዳ ላይ መቁረጥ ትችላላችሁ። በሰላም ያገናኘን። አመሰግናለሁ። ከልብ አመሰግናለሁ ያሬድ። በጣም ፈጣን የሆነና በጣም በአጭር ጊዜ ውስጥ ብዙ ነገሮችን ነው አካትከተው። አመሰግናለሁ። እንግዲህ የዘውዱ ሾው ሚዲያም ባለፈውም በቴሌቪዥንም በቀጥታ በዘውዱ ሾው ሚዲያ ባለፈውም ስናስተላልፍ ነበረ። እንግዲህ ዘንድሮም የዘውዱ ሾው ሚዲያ ስፖንሰር አድርጉን ነው የምንለው። እንግዲህ መተን ደግሞ በሚኒሶታ ነው አንተ ስፖንሰር አድርገን እንጂ አንተ እኮ ትልቅ ተቋም ነው። አንተን ስፖንሰር መጠየቅ ያለብን እናንተን ሳትሆኑ ተመልካች አድማጮቻችንን ነው ስፖንሰር በዚሁ የምንጋብዘው። ቀጥታ ከዛው እንድዘግብላችሁ የምትፈልጉ ስፖንሰር አድርጎ የዘውዱ ሾው ሚዲያ። እሱ ብቻ አይደለም፣ በተጓዳኝ ደግሞ የዚህ ኤስኤፍኤንኤ አድናቂዎችም ሰብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ እንላለን። እኛም በዚሁ አጋጣሚ በጣም ከልብ አመሰግናለሁ ያሬድ ለሰጠን ሰፊ ማብራሪያዎች። እንዳልኩት እንግዲህ እግዚአብሔር ፈቅዶ ምናልባት እንደባለፈው ዓመት መተን እዛም ለመዘገብ እንሞክራለን ከተቻለ። እርግጠኛ ነኝ ከሚኒሶታ በጣም የዘውዱ ሾው ብዙ ወዳጆቻችን አሉ፣ ስፖንሰር ያደርጉናል ብለን እንጠብቃለን። በቀጥታ መተን እንደምንዘግብ ገምታለሁ።
እንግዲህ መልካም ጊዜ ነው የምለው። በጣም አመሰግናለሁ። ተመልካች አድማጮቻችንም ይህንን ዝግጅት እስካሁን ከኛ ጋር ናችሁ ስለተከታተላችሁ ከልብ እያመሰገንኩ እንግዲህ የዛሬን ዝግጅት በዚህ ቋጨን። ከልብ አመሰግናለሁ ያሬድ ነጋሽ፣ እግዚአብሔር ይስጥልኝ። እሺ አመሰግናለሁ። መልካም ጊዜ። ክቡራን ተመልካች አድማጮቻችን ከያሬድ ነጋሽ ጋር የኤስኤፍኤን የህዝብ ግንኙነት ኃላፊ ጋር ያደረግነው ሰፋ ያለ ውይይት ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህን ዝግጅት በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩ። መልካም ጊዜ፣ ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።